በዚህ ክፍል ውስጥ ወሰይጣን ይቁም በየማኑ የሚለው ሰይጣንን በቀኙ ይቁም በተሟገተም ጊዜ ተረቶ ይወጣ ዘመኑን ጥቂት ትሆንበት ሚስቱም መበለቱን ድሃ አደግ ልጆቹም ለድሃ አደግ ልጆቹ የሚራራ አይኖር። በአንድ ትውልድ በደም ልጅ አለው ቤተሰብ አለው ወይ ምናምን እንደሱ አይደለም የተባለው። ዋናው ፖይንት የተባለው ይሁዳን በግብር የሚመስሉትን ነው። እኛ ትርጓሜያችን ላይም በግብር የሚመስሉትን ነው እንጂ ዝም ብሎ ሲጀመር ይሁዳ ልጅ አለው የሚል ነገር አለ እንዴ? እንደገና ዘር ማንዘሩን ነው እንዴ የሚለው? ጣኔዎስ ገብረ ለአለ ዕብራዊ ሐሰረ በአቱ ግብርናቶ ተዘከረ ዕብራዊ እርጉም ዲበ ፈጣሪው ተአየረ ስትሉ የምታመሹት አፋት አብቀው ላይሌ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወነበቡ ላይሌ በልሳና መጻ ለይሁዳ ወልዱ ወሉደ ወልዱ ቆንጂ ዝም ላይ ይደምስ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ አገቱን ይበጽል ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወጸብዑኒ በከንቱ ለይሁዳ ወልዱ ይደምሰስ ወውሉዱ ይደምሰስ በማፍቀሩን ያስተዋደዩኒ ለይሁዳ ትኩኖ ጌጋየ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይኩን አመዋይሊሁ እዳጠ ለይሁዳ ወልዱ ወውሉደ ይሄ ሁሉ እርግማን በመዝሙር 108 በቅንፍ 109 ላይ ያለ የእግዚአብሔር ቃል ነው። ንጉሥ ዳዊት እዚህ ጋር ብሎ የሚለውን አንዴን መልሰው ቆይ ወልዱ ይደምሰስ ከመማይ ውስታማውቱ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ውስታይ ጽምቲሁ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ሁሉ ከመልዝ ዘይታጸ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወከመቅናት ዘይቀንት ዘልፈ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ዳዊት እዚህ ጋር ያለው በነፍሴ ላይ ክፋትን በሚሹ ከእግዚአብሔር ዘንድ እንደዚህ ይሆንባቸው ብሎ ይህን በሚያደርጉ በዳዊት ላይ በክፋት የሚሄዱበትን ሰዎች ነፍሴን በከንቱ በሚሿት ሰዎች ላይ እንደዚህ ይሁንባቸው ብሎ ንጉሥ ዳዊት የዛሬ 3000 ዓመት ላይ ሆኖ የተናገረው ቃል ነው። በዚህ ክፍል ውስጥ ወሰይጣን ይቁም በየማኑ የሚለው ሰይጣንን በቀኙ ይቁም በተሟገተም ጊዜ ተረቶ ይወጣ ዘመኑን ጥቂት ትሆንበት ሚስቱም መበለቱን ድሃ አደግ ልጆቹም ለድሃ አደግ ልጆቹ የሚራራ አይኖር። በአንድ ትውልድ ስሙ ይደምሰስ ብሎ በሚለው ላይ ሹመቱን ሌላ ይውሰድ ብሎ የሚል ቃል አለ በዚህ ክፍል ላይ ማለት ነው። ይሄ ሹመቱን ሌላ ይውሰድ ብሎ ያለውን በተለይ በይሁዳ ምትክ ሐዋርያ ሲሾሙ ሐዋርያቱ ማቲያስ ላይ ዕጣው በወደቀበት ጊዜ ዕጣውን ከመጣላቸው በፊት ሹመቱን ሌላ ይውሰድ ተብሎ እንደተቆጠረ እንደተጻፈ ይሁዳ ለዚህ ነገር ከጌታ ዘንድ ታድሎ ነበረ። ነገር ግን ብሎ ጴጥሮስ የተናገረው ሐዋርያቱ የተናገሩት አለ። አሁን ልብ በሉ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ብቻ አይደለም። ቀጥዬ የማሳያችሁ ይሁዳን ብቻ ሳይሆን የሚረግሙት እስራኤልን፣ ህዝቡን እንደ ህዝብ ይረግሙታል። ከዚህ በፊትም አሳይተናል። ህዝቡን እንደ ህዝብ ይሰድቡታል። ልብ በሉ፣ ስድቡን ለጊዜው እንቶ እርግማን ግን ይሁዳ ጌታችን ኢየሱስ ክርስቶስን አሳልፎ ሸጦታል። ጌታችንም አሳልፎ ለሚሰጠኝ ለዛ ሰው ወየውለት ባይወለድ ይሻለው ነበር ብሏል ጌታ ማለት ነው። ማለት የሚደርስበት ኮንሲኮንሲው ዕጣው ቅጣቱ ምን ሊሆን እንደሚችል ጌታ ባይወለድ ይሻለው ነበር ብሏል። አሳልፎ ለሚሰጠኝ ለዛ ሰው ባይወለድ ይሻለው ነበር ብሏል ጌታ። በቃ አለቀ። ለዛ ሰው ነው ያለው፣ ለዘሩና ለትውልዱ አላለም። ይሁዳ ወልዱ ልጁ እና የልጅ ልጆቹ ብሎ እነዚህ ተራጋሚ እርጉምነት ውስጣቸው የተላበሱ ውጫቸው እንደለበሱት አይነት ጥቁር ልብስ ውስጣቸውም ልክ እንደዚህ የሆነባቸው ሰዎች ይሁዳ አሁን ዘሩ እንኳን ቢኖር ያ ያስቆሮቱ ይሁዳ ጌታን ይሸጠው ልጆች እንዳሉትና እንደሌሉት እንኳን መጽሐፍ ቅዱስ አይነግረንም። አሁን ጴጥሮስ ሚስት እንዳለ ይነግረናል።
ሌሎቹ ቤተሰብ እንዳላቸው ወላጅ እንደዚህ አባት ምናምን ነገር እንዳላቸው እንጂ ያዕቆብና ዮሐንስ የዘብዴዎስ ልጆች እንደዚህ እንደሆኑ እንጂ የሚነግረን ይሁዳ ያስቆሮቱ ይሁዳ የተባለው ሚስት አግብቶ ልጆች እንዳሉት እንኳን መጽሐፍ ቅዱስ አይነግረንም። ቢኖሩት እስቅሉ ቢኖሩት 7 እና 8 ልጆች ወልዶ ቢሆን ጌታ ለሐዋርያነት የጠራው እሱ ጌታን በገንዘብ አሳልፎ በመሸጡ የሱ ልጆች ለምንድን ነው የሚደመሰሱት? የሱ ልጆችና የልጅ ልጆች ይሁዳ ወልዱ ይደምሰስ ብለው የሚሉት እነዚህ ይሁዳ ልጆቹና የልጅ ልጆቹ ይደምሰሱ፣ ዘሩ ይጥፋ ያሉ ነው። ልብ በሉ። አንደኛ ይሄ የአዲስ ኪዳን ጸሎት ነው ወይ? ጌታችን እንደዚህ አስተምሯል ወይ? ይሁዳን በዘመናችሁ እርገሙልኝ ብሏል ወይ? ይሁዳን እና ዘሩ ልጆቹን ሁሉ ቤተ ክርስቲያን አደራ። እኔ ያው እንግዲህ ስለ እናንተ ሞቼ ከተነሳው ወደ ሰማይ ካረኩ በኋላ በእኔ ስም የምትሰባሰቡ ክርስቲያኖች ዓመት ጠብቃችሁ ለትውልዳችሁና ለልጆቻችሁ እርግማንን አስተላልፉ ብሏል። ይሁዳ ባጠፋው ልጆቹ መጥፋት አለባቸው? ልጆቹ እንኳን ቢኖሩት አለበት ወይ? እነሱ ሽያጭ ውስጥ የሉ፣ አልተስማሙ፣ ማረጋገጫ የላችሁ። ይሁዳ ጌታን አሳልፎ ስለሚሸጥ የሚደርስበትን ነገር ነግሮታል። የሰው ልጅ በመሳም አሳልፈ ትሰጣለህ ብሎ አለው። ስለዚህ አሳልፎ ለሚሰጠኝ ለዛ ሰው ወየውለት፣ ባይወለድ ይሻለው ነበር ብሏል። ምንም ጥርጥር የለው የገሃነመ እሳት እራት ነው የሚሆነው ይሁዳ ማለት ነው። ንጹሕን ደም አሳልፎ ሰጥቷል። እሱም አውቆታል። ኦኬ፣ ይሁዳ ልጆች አሉት ወይ? የሥጋ ልጆች ዘር ትውልድ አለው? እነሱ በጌታ በኢየሱስ ክርስቶስ አምነው መዳን አይጠበቅባቸው? የእሱ ዘር ትውልድ አለ ወይ? አሁን ቢኖር ቤተክርስቲያን እንደዚህ እያለች እንድትራገም የትኛው ሐዋርያ ነው እንደዚህ ያስተማራቸው? ከዚህ እንጀምራለን። የምትገቡ ኦርቶዶክሳውያን ካላችሁ እስቲ ይሄ ጸሎት አዲስ ኪዳናዊ ነው ወይ? ይህን ጸሎት የትኛው ሐዋርያ ነው ያስተማራችሁ? ይህን ጸሎት ጌታችን ኢየሱስ ክርስቶስ ነው ወይ ያስተማረው ብለን እንጠይቃለን። ወደሚቀጥለው ለመሄድ በፊት ማለት ነው። እነኚህ ጥቁር የለበሱ በለዓማውያን፣ እኔ ነኝ ያልኩት በለዓማውያን። በለዓም በመራገም ይታወቃል። ሀብተ በለዓም እላቸው ላይ እየሰፈረ ማለት ነው። አሳልፋ የሰጠችውን እስራኤልን እንኳን የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። አሳልፎ በመስጠት ግን የሚደርስባቸው ነገር ተናግሯል። ግን ይቅር በላቸው ነው ያለው። እራሳቸው ናቸው አሳልፈው ይሰጡት የነበሩት፣ እራሳቸው ናቸው። ጲላጦስ ፊት ቀርበው በፋሲካ አንድ ሰው ይፈታላቸው ዘንድ ልማድ ነበረ። በርባንን ፍታልን፣ ይህን ግን አስወግደው አሉት። የዚህ ሰው ደሙ አይደለም በእኛ በልጅ ልጆቻችን ላይ ይሁን ብለው እራሳቸው ናቸው የተናገሩት። እራሳቸው ማለት ነው። በእኛና በልጅ ልጆቻችን ላይ ይሁን ብሎ የሚለው ቃል እራሳቸው ናቸው የተናገሩት። ጌታ እንኳን አላላቸው በእኔ ላይ ስላደረጋችሁት ግፍ በልጅ ልጆቻችሁ ላይ መዓት ይምጣባችሁ እንኳን አላላቸውም። እንደዛ አልረገማቸውም። ታውቃለህ? እናንተም በየዘመኑ የተነሳችሁ የኔ ተከታይ የሆናችሁ እስራኤልን እርገሙ አላለም። ኑ ግቡ እስቲ ከታች ዲያቆናት አላችሁ አይደል? ዕብራዊ እርጉም ዲበ ፈጣሪው ተአየረ ብለህ ሌሊት ሌሊት እንደታረደ በግ ስታንቋርር የምታድረው አንተ አይደለ? እኔ አልነበርኩ? ዕብራዊ እርጉም ዲበ ፈጣሪው ተአየረ ምን ማለት ነው? ጣኒዮስ ገብረ ለአለ ዕብራዊ ሐሰረ ባህቱ ግብርናቶ የተዘከረ ዕብራዊ እርጉም ዲበ ፈጣሪው ተአየረ ብላችኋል። ማን ነው ዕብራዊውን እርጉም ብለህ በለ ያለህ? ጌታን ያስተማረህ? ዕብራውያን ማለት እስራኤላውያን ናቸው፣ አይሁዳውያን ማለት ነው። የአብርሃምን ዘር አንተ ማን ነው እርገም ያለህ? ጥቁር ቆብ የደፉ ጥቁር ቀሚስ የለበሱ የዛሬ 2000 ዓመት የነበረ ሰውዬ ይሁዳ የሚባል ያስቆሮቱ ጌታን የሸጠ
ልጆችና ሚስት ቤተሰብ አለው እንኳን ተብሎ አልተባለም። ቢኖሩትስ? እሱ በመካድ ጌታን አሳልፎ ሸጠ። ለዛ ሰው ባይወለድ ይሻለው ነበር ብሎ አለ ጌታ። ቤተክርስቲያንን ግን ይሁዳ ወልዱ ወውሉደ ወልዱ ይደምሰስ እያለች እንድትል አስተምሯል ወይ? ይሄ ነው ጥያቄያችን። ጌታ ኢየሱስ ምስክሬ ነው። ይሄንን ጥያቄ መመለስ ማለት ትልቅ የቋጠኝ ድንጋይ ይዘህ ወደ ተራራዊ መግፋት ያህል ነው። በአዲስ ኪዳን ትምህርት እንፈተሻቸዋለን፣ መዝናለን። ወደ ሌሎቹ መጽሐፍቶቻችን እንሄዳለን። ኑና ሲመልሱልን ከታች ያላችሁ መርጌቶችም ካህናትም እያየሁ ነው፣ ተደብቃችሁ ምሰው ማለት ነው። የእውነት እያየሁ ነው፣ ስማችሁ እንዳልጠራ ብዬ እንጂ ታች እያየኋችሁ ነው። ኑ መልሱልን እስኪ። ይሁዳ ወልዱ ወውሉደ ወልዱ ይደምሰስ፣ ይሁዳ ወልዱ ወውሉደ ወልዱ ይደምሰስ ብሎ የሚል ከየትኛው ሐዋርያ ነው እንደዚህ የተማራችሁት? በክርስቶስ በትንሣኤው ጌታ እስኪ ንገሩን። ለሮማውያን አሳልፎ የሰጡት የራሱን ወገኖችን አይሁዳውያኑን እንኳን ጌታ ያለው ምንድነው? የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። በጸሎት ስም እርግማን በኦርቶዶክስ ማለት ነው። አይ አይደለም ብላችሁ ምትሉን ካለ በቅነት ንገሩን፣ እንሰማለን። ወንድምነት መቀጠል ይችላል። ይኸው አሰምቻለሁ፣ ሌላም እንጨምራለን። ቴንክ ዩ። እሺ ኪድዬ የሚለው የሚካኤል ልጅ ነው። ትልቁ ላይ ሁለት ሀብታም እንዲመች። እሺ ሰላም ይሰማል? ወራጅ ለምን አኬን አጠሩትም? አኬን አስገቡት። የታል? የቤተ ክርስቲያን መምህራኖች አሉ አይደለ? መምህር ጠርታችሁ ለምንድን ነው እንደዚህ የተባለው ብላችሁ አትጠይቁ። ጥሪ አድርጊላቸው። ጥሪ አድርጊላቸው። እስቲ ጥሪ አድርጊላቸው ቶሎ በይ። እየሰሙሽ ከሆነ ራስ ጥሪ አታደርግም? አስገቧቸው አይደል እንዴ አንቺ ያልሽው? በሌሉበት ነው አስገቧቸው። ታዲያ የታሉ እኮ ጥሪ አድርጊላቸው፣ ግቡ በያቸው፣ ለምኛቸው። እስቲ ራስ አታረግም? ቢያንስ መምህራን መግባት የለባቸው? እየሰማሽ አልነበረ ማለት ነው። ወንድምነት እኮ ሲያነብ ዲያቆናት እያየው ነው፣ ግቡ እያለ እየለመነ ነበር። እስቲ የኛን ድምጽ አልሰሙንም? እስቲ አንቺ ድገሚላቸው። አንቺን ይሰሙሽ ይሆናል፣ እኛን አልሰማሩ። አሁን እኔ ማለት ነው ሁለታችንም ጥሪና ይኸው ዲያቆናት ፕሊስ፣ እኔና እህታችን እየለመናችሁ ነው ያላችሁት፣ ወንድምነትም ጨምሮ እዚህ ያለን ወገኖች ጨምሮ ሁላችንም ፕሊስ ኑ ግቡ። ታፕ ሼር ኮፒ ሊንክ ከማድረግ ውጡና አሁን ግቡ። እስቲ ዲያቆናት ካላችሁ መምህራን ካላችሁ ግቡና ይሄንን ትምህርት ከእግዚአብሔር ቃል አንጻር አሳዩን። ይኸው እኔም ለምኜልሻለሁ። እስቲ አንቺም ንገሪያቸው ከሰሙሽ። ድንገት አልሰማሉን እኮ እኛ ያንተ ላይ ያረጋ አይከታተሉም። ሲጀመር ማለት የሚያውቁትን ካለ ማስገባት ትችላለህ። ይሄ መጽሐፍ ለምን እንደተጻፈ እኮ ጥሪ አድርጊ እኮ አልኩሽ። ታለም ይወድል ሰጠውሽ። እስቲ ግቡ በያቸው። አንቺ ለምኛቸው፣ እኛ አልሰማሉን። እኛ ምን እናድርግ? ለምንድን ነው ለምናቸው? አንተ እኮ የሆነ ፕሮግራም ሲኖር ሰው ማስገባት ግዴታ ነው እኮ። ካልገቡ ታዲያ ምን እናድርግ? እኛ ይዘን አናስገባ። ምን ሆነሽ ነው? ማለት ሰው እኮ ይዘን ማስገባት ሰው ራሱ ሪኩዌስት ልኮ ካላከ በስተቀር እኛ መቀበል አንችልም። አሁን አንቺ ልከሽ ነው ሪኩዌስት ልኪ ነው እኛ የተቀበልንሽ። ሪኩዌስት ሳይልኩ ቁጭ ብለው ታፕ ሼር እያደረጉ እንዴት አድርገን እንቀበላለን? አንችልም። አንዳንዶቹ ደግሞ ያው ፕሮፋይል ቀይረው ቁጭ ብለው እየሰሙ ያሉት እናንተ የተጋጫችሁ ሰዎች ስለኛ ለማውራት ራሱ ምንም እንትን በቃ እንጃ አቅሙ እንኳን የላችሁም። እርስ በርሳችሁ የተጋጫችሁ ሰዎች ማለት ነው። ስለ ቅዱስ ቤተክርስቲያን ስታወሩ እሺ አይዞሽ ታዲያ አልገባሉሽ ዘይበሉ እየዘለላችሁ አልገባሉሽ እና አይዞሽ ታዲያ እስኪ ሌላ ሰው ገብቷል። እስኪ እንቀበል። እሺ አንድ ሃይማኖት ሰላም። አይዞ እሺ ይሁዳን እያሰበ ነበር የጻፈው። ማንንም ያስብ፣ ዋናው ጌታ ኢየሱስ ክርስቶስን የማይወድ የተረገመውን ነው። በቃ በመጀመሪያ የጠቀስከው ጥቅስ ተደራሲያኑ እነማን ናቸው?
ቅዱስ ጳውሎስ ይሄን ብሎ እሱ አይደለም ዋናው ቃሉን ነው። አድምጠኝ ቆይ ብራዘር፣ ከማድመጤ በፊት መጀመሪያ ያልኩህን ስማዋ። እንዴ እኮ በቃሌም ነው መጽሐፍ ቅዱስን ራሱ እንኳን አላወጣሁም። ጌታ ኢየሱስ ክርስቶስን የማይወድ ካለ ማንኛውንም ነው። ይሁዳን የለም ማንን የለም ማንኛውንም። እሺ ጨርስና በቃ ከዛ ቀጥላለሁ። ቀጥል የምትለው ካለ ሐሳብህ እንዳላስጨምተን። በአጭሩ ምንድነው ጌታ ኢየሱስ ክርስቶስን የማይወድ የተረገመ ይሁን ይላል። አንተ ደግሞ አንድ በጣም የተሸወድከው ነገር ምንድነው? ይሁዳን እና ዘሩን ረግሟቸዋል ሲባል የደም ዘር መስሎህ በደም ልጅ አለው ቤተሰብ አለው ወይ ምናምን እንደሱ አይደለም የተባለው። ዋናው ፖይንት የተባለው ይሁዳን በግብር የሚመስሉትን ነው። እኛ ትርጓሜያችን ላይም በግብር የሚመስሉትን ነው እንጂ ዝም ብሎ ሲጀመር ይሁዳ ልጅ አለው የሚል ነገር አለ እንዴ? እንደገና ዘር ማንዘሩን ነው እንዴ የሚለው? በግብር የሚወለዱ ሰዎች አሉ፣ ወይም ደግሞ ይሁዳን መስለው የሚመጡ ሰዎች አሉ። ልክ ጌታን አሳልፈው እንደሸጠው አሳልፈው እንትን ያለው ጌታን የሚክዱ ቅዱስ ጳውሎስም እንዳለው ደግሞ ጌታችን ኢየሱስ ክርስቶስን የማይወዱ ሰዎችን ሁሉ የተረገመ ይሁን እንደተባለ ይሁዳን መስለው የሚነሱ ሁሉ የተረገሙ ይሁኑ ተባለ እንጂ ዘር ማንዘሩን ማለት አይደለም። እሺ የጠቀስከው ጥቅስ ይኸው ቅድም ያልኩት ማለት ነው። ጌታችን ሆይ ና ብሎ ከሚለው ቃል ውጪ ሌላውን ቅድም በቃሌ ነው ያልኩልህ። ይኸው ግን ክፍሉን አውጣት። አንድ ቆሮንቶስ 16:22 ማለት ነው። ጌታን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን አለ። ይህን ክፍል ቅዱስ ጳውሎስ ሲጽፈው የአስቆሮቱ ይሁዳንና ልጆቹን የልጅ ልጆቹን እያሰበ ነው ወይ ጻፈው ነው ብያልኩ። ምክንያቱም ይሁዳ ወልዱ ወውሉደ ወልዱ ይደምሰስ ብላችሁ ለምትሉት ቃል ማጽኛ እንዲሆን መጽሐፍ ቅዱሳዊ ግራውንድ አለው ብለህ የጠቀስከው ጥቅስ ይሄን ስለሆነ ማለት ነው። ስለዚህ ይሄ ጥቅስ እየተደማመጠ ይሄን ጥቅስ ቅዱስ ጳውሎስ ይሁዳና ልጆቹን እያሰበ ነው ወይ? ይሁዳ ወልዱ ወውሉደ ወልዱ ይደምሰስ ማለት ይሁዳና ልጆቹ የልጅ ልጆቹ ነው ያሉት። ኦኬ ልጆች ቢሆን እሺ መንፈሳዊነትና ስጋዊነትም ስላለ መንፈሳዊነትም ተብሎ ይባላል። የልጅ ልጆቹ ይባላል እንዴ? ይባላል። ኦኬ ስለዚህ ይሁዳ ወልዱ ወሉደ ወልዱ ይደምሰስ ብሎ ያለው ለመንፈሳዊ ልጆቹ ነው ወይስ ለስጋ ልጆቹ ነው ያሉት? በግብር እሱን መስለው ለሚመጡት ጠቅላላ የትውልድም ቢሆን በግብር ይሁዳን ለሚመስል ሁሉ ጌታን አሳልፎ ለሚሸጥ ሁሉ የተባለ ነው። እሺ የቱ ጋር ነው እንደዚህ ጌታን አሳልፎ አሁን ጌታን አሳልፎ የሚሸጥ አለ ማለት ነው እንዴ? ምን ጥያቄ ያለው? ስንት ጌታን እኮ ጌታ በአካል ብቻ እኮ አይደለም እኮ የሚሸጠው እኮ። ችግር የለም። ስለዚህ አሁን የይሁዳና ልጆቹ አሉ ብሎ ተብሎ የሚባለው በግብር ነው ማለት ነው እንዴ? አንተ እንዴት በደም ዘር እንዴት ነው ብለህ ታስባለህ? ሲጀመር ይሁዳ ልጅ አለው ወይ ምናምን ተብሎ የጠቀሱት ጥቅስ በግዕዝ እያሉት ያሉትን ጥቅስ አስተውለዋል? በግዕዝ ማለቱን አለማለቱን ሳይሆን አንተ እንደው ቤተክርስቲያን ትንሽ ጊዜ ቆይተሃል። አሁን ቤተክርስቲያን እንዲህ ብላ ታላለች። ወዳጄ ቆያለሁ። ይሄን ጥቅስ እኚህ ጥቅስ ነው የሚያነቡት፣ እኚህ እርግማኑ ነው የሚያስተላልፉት። እኚህ የሚጠቅሱትን ጥቅስ ስማው። እግዚኦ የተጣመመን ስለቴ እግዚኦ የተጣመመን ስለቴ። ማን ነው ይህንን ቃል ያለው? የቱ ጋር ነው እያነበቡ ያሉት? ታስተውለዋል ክፍሉን? አሁን ወደ ጥያቄው ተመለስ። እኔ ይሁዳ ወልዱ ይደምሰስ የሚለውን ነው እያወራን ያለ ነው። እሱ ፖይንት እኮ ታዲያ ይሄን እሳቸው ቪዲዮውን በሌላ ቀን እንተረጉመዋለን። ስለ ሰው አይደለም ልናወራ የመጣሁት የሚባል ነገር የለም። ስለ ቪዲዮ ላወራ አይደለም የመጣሁት ስላልከው። እሺ ሚዩት አድርጌያለሁ። ከከፈትክ ታይ ትወርዳለህ። ቅድም ታች አሜና ሚስትር ነበር ጥያቄው። ይሁዳ ወልዱ ወሉደ ወልዱ ይደምሰስ ብለው ያሉት ተራጋ ነው። ራሴ ወርድልሃለሁ። በቃኝ እኮ ይሄን ከነገርኩ በቂ ነው። ወረድ በቃ ጎ። የት ታዲያ ምኑን ትመልሰዋለህ? እዚህ እሳቸው እያነበቡት ያለ ጥቅስ አለ። ልብ በሉ። ለሚያነቡት ጥቅስ አያውቀውም እሱ። በእርግጥ በግዕዝም ስለተባለ አያውቀውም፣ በአማርኛም ቢባል አያውቀውም። እሳቸው እያነበቡት ያለ ጥቅስ መዝሙር 108 በቅንፍ 109 ላይ ያለ ቃል ነው። ልብ በሉ። ኦኬ ስሙት። ወውሉደ ውሉዱ ይደምሰስ። ቆይ ስማፈ አማጺ ዋፋት አብቀው ላይሌ ወልዱ ወውሉደ ውሉዱ ይደምሰስ። ወረቡ ላይሌ በልሳና መጻ ለይሁዳ ወልዱ ወሉደ ወልዱ። ቆይ እንጂ ዝም ብሎ ይደምሰስ። ለይሁዳ ወልዱ
ወውሉደ ውሉዱ ይደምሰስ። አኔ ይሁዳ ልጆቹና የልጅ ልጆቹ ይደምሰሱ ነው የሚሉት። የሚነበበው ከእግዚአብሔር ቃል ላይ ነው። በተነበበው በየቁጥሩ ግን በለዓማዊው ሰውዬ ይደምሰስ ብሎ ይላል። እሱም እንደዛው ተመሳሳይ ማለት ነው። ክፍሉ የት ነው የሚገኘው? መዝሙር 108 በቅንፍ 109 ንጉሥ ዳዊት አባቴ ዳዊት የተናገረውን አሳያለሁ፣ አባቶች ደግሞ እዚህ የሚራገሙትን አንተ ተነግረናለህ ማለት ነው። እሺ ይሄ ክፍል ማለት ነው በዛኛው በመጽሐፍ ቅዱሱ በመዝሙር 108 በቅንፍ 109 ማለት ነው። እዚህኛው ላይ በአፕሊኬሽኑ ላይ 109 ላይ ያደርጉት ማለት ነው። አምላኬ ሆይ ምስጋናዬን ዝም አትበል፣ የኃጢአተኛ አፍ የተንኮለኛ አፍ በላዬ ተላቀውብኛልና በሽንገላም አንደበት በላዬ ተናገሩ። ቆይ ቅዱስ ቃሉን ከዚህ ጋር ካወጣሁት ማነው ቪዲዮውንና መዝሙሩን አብሬ ላሰማችሁ። ወይ ይሁዳ ወልዱ ይደምሰስ። ኦኬ አንዴ ጠብቁኝ። እሳቸው በግዕዝ የሚሉትን በአማርኛ እዚህ የተባለውን እያያችሁት ማለት ነው። ኦኬ ኦኬ መዝሙር 109 ላይ እዚህ ያወጣዋለሁ መጽሐፍ ቅዱስ ላይ እሺ እዚህኛው ላይ ቪዲዮውን እዚህኛው ላይ ክፍሉ እንደዚህ ጎን ለጎን ተናጸሩ ገጽ ለገጽ ከብሎ ስለሚል ፊት ለፊት እያስተያየን ፊት ለፊት እየተያየን እናወራለን ማለት ነው። 109 ኦኬ ንጉሥ ዳዊት ይኸው ውሉዳ እግዚኦ የተጻመመኒ ስለትየ ያው እዚህ ጋር ምንድነው የተጻመመኒ ስለትየ፣ እዚህ ጋር ምስጋናዬን ዝም አትበል ነው ብሎ ያለው። እዚህ ደግሞ ስለቴን ዝም አትበል አይነት ነው የሚናገረው ማለት ነው። አምላክ ሆይ ምስጋናዬን ዝም አትበል። እሺ ወልዱ ወውሉደ ውሉዱ ይደምሰስ። ቆይ ስማፋ አማጺ ዋፋት አብቀው ላይሌ የኃጢአተኛ አፍና የተንኮለኛ አፍ በላይ ተላቀውብኛልና በሽንገላ አንደበትም በላይ ተናገሩ። አሁን እነሱ የሚያደርጉትን ልብ በሉና ስሙ። እዚህ ጋር አምላክ ሆይ ምስጋናዬን ዝም አትበል ብለው እሳቸው በግዕዙ ካነበቡ በኋላ እኚህኛው ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ ይላል። እንደገና ደግሞ የኃጢአተኛ አፍና ተንኮለኛ አፍ በላዬ ተላቀውብኛልና በሽንገላ አንደበት በላዬ ተናገሩ ብሎ ሲል እሱ በኛው በግዕዝ እኛው ደግሞ ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ ይላል። በጥል ቃል ከበውኝ በከንቱም ተሰለፉብኝ ብሎ ሲል ምክንያቱም እኔው ስል እኮ የነበርኩት ነው። እና ስሙት፣ ይሄ ክፍል ላይ ነው ዳዊት የተናገረው ማለት ነው። በእግዚአብሔር ቃል ላይ ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ ብሎ የሚል ቃል የለም። ትንቢታዊ ቃል ነው የተናገረው ዳዊት። ምስጋናም ነው፣ ጸሎትም ነው፣ ትምህርትም ነው። ኦኬ በወደድኳቸው ፈንታ አጣሉኝ፣ እኔ ግን ጸልያለሁ አለ ዳዊት። በመልካም ፈንታ ክፉን በወደድኳቸው ፈንታ ጠላቶቹ ተናውጠው ይቅበዝበዙ፣ ይለምኑም፣ ከስፍራቸውም ይባረሩ፣ ለባዕድ ያለውን ይበርብረው፣ እንግዶችንም ድካሙን ሁሉ ይበዝብዙት፣ የሚያግዘውም አያገኝ፣ ለድሃ አደግ ልጆቹ ሚራራ አይኑር፣ ልጆቹ ይጥፉ፣ በአንድ ትውልድ ስሙ ይደምሰስ፣ የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አትደምሰስ አለ። ለማን ነው ዳዊት እየተናገረ ያለው? ልብ በሉ። በእግዚአብሔር ፊት ሁልጊዜ ይኑር፣ መታሰቢያቸው ከምድር ይጥፋ፣ ምሕረትን ያደርግ ዘንድ አላሰበምና። አያው እንዲህ አይነቱን ትውልድ ምሕረትን ያደርግ ዘንድ አላሰበምና ችግረኛውና ሚስኪንን ልቡ የተሰወረውንም ሰው ይገድል ዘንድ አሳደደ ይላል። አየህ፣ ይሄ ነፍሰ ገዳይ የሆኑ የሚያሳድዱ ምስኪኖችንና ችግረኞችን መበለቶችን ሁሉ ስለሚበድሉ በግፍ ስለሚያሳድዱ ሰዎችና በዳዊትም ላይ በከንቱ የተነሱበትን ሰዎች እያሰበ ዳዊት ለዛ ነው የጸለየው። ግን ነቢይ ስለሆነ
ስለ አስቆሮቱ ይሁዳ ሐዋርያ ሥራ መጽሐፍ ምዕራፍ 1 ላይ ሐዋርያቱ ኮት አድርገው የወሰዱት ክፍል በዚህ ክፍል ላይ ተገኝቷል ማለት ነው። ከፍሉ ባለበት ሹመቱን ሌላ ይውሰድ ብሎ በሚለው ማለት ነው። መርገምንም ወደደ፣ ወደ እርሱም መጣች፣ በረከትንም አልመረጠም፣ ከእርሱ ራቀች። መርገምንም እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ እንደ ቅባትም ወደ አጥንቱ ገባች። እንደሚለብሰውም ልብስ ሁልጊዜ እንደሚታጠቀውም ትጥቅ ይሁን። ይህ ስራ ይላል፣ ይኸውላችሁ ይህ ስራ ይላል ንጉሥ ዳዊት፣ ይህ ስራ ከእግዚአብሔር ዘንድ በሚጣሉኝ በነፍሴም ላይ ክፋትን በሚናገሩ ላይ ነው ይላል። ይሄ ሁሉ የሚነገረው ይሄ ሁሉ ከላይ የተናገረው ይህ ስራ ከእግዚአብሔር ዘንድ በሚጣሉኝ ዳዊትም በሚጣሉት እና በክፋት በተነሱበት ሰዎች ላይ በነፍሴ ላይ ክፋትን በሚናገሩ ላይ ነው ይላል። በሚናገሩ ነው። አንተ ግን አቤቱ ጌታዬ ስለ ስምህ ምሕረትን በእኔ ላይ አድርግ፣ ምሕረትህ መልካም ናትና አድነኝ እያለው ነው ከእንደነኛ ሰዎች። እነሱ ላይ ግን እንዲህ ይምጣ እያለው ነው። እኔ ችግረኛና ምስኪን ነኝ፣ ልቤም በውስጤ የደነገጠብኝ፣ እንዳለፈ ጥላ አለቀውን፣ እንዳንበጣም ረገፉ፣ ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤን ከማጣት ከሳ። እኔም ከእነርሱ ዘንድ ለነውር ሆኑ፣ ባዩኝ ጊዜ ራሳቸውን ነቀነቁ ይላል። አየህ ዳዊት ማንን እያሰበ ነው የጸለየው? አምላኬ እርዳኝ፣ እንደ ምሕረትህ አድነኝ፣ አቤቱ እጅህ ይህቺ እንደሆነች አንተም ይህችን እንዳደረግህ ይወቁ አለው። ይወቁ፣ እኔ ላይ በግፍ ተነስተውብኛል፣ መልካም ነበር ያደረኩላቸው፣ እነሱ ክፋትም መልሰውብኛል። እነሱ ይራገማሉ፣ አንተ ግን ባርክ፣ በእኔ ላይ የሚነሱ ይፈሩ፣ ባሪያህ ግን ደስ ይበለው እያለው የሚጣሉኝንም እፍረት ይልበሱ፣ እፍረታቸውም እንደ መጎናጸፊያ ይልበሷት። እግዚአብሔርን በአፌ እጅግ አመሰግነዋለሁ፣ ነፍሴን ከሚያሳድዷት ያድን ዘንድ በድሃ ቀኝ ቆሟልና። በማን ዘንድ ነው የቆመው? እግዚአብሔር ከዳዊት ጋር ስለነበረ ነው። እግዚአብሔር ከሳኦል ሰይፍ ያዳነው ማለት ነው። አየህ ጌታ እንዳልታወክ በቀኜ ነውና ብሎ እንዳለ ያው በድሃ ቀኝ ቆሟልና ብሎ ሲል ሌላ ሰው እያሰበ ብቻ ሳይሆን ራሱ ዳዊት እኮ ነው። ዳዊት ባለጠጋ ሆኖ በእርግጥ ባለጠጋም ሆኖ ከድህነት እችን ለአንተ ሰጥቻለሁ ብሎ የሚልበት ክፍል አለ። ቤተ መቅደሱ እንዲሰራ ለሰለሞን ለልጁ ብርና ወርቅ ሲሰጥ እንጂ ዝም ብሎ መናጢ ዳ ዝም ብሎ እንደው እከኩን የሚያክ የሚበላና የሚጠጣ ያጣ አይነት አይደሉም። አባቶች እንደዛ አይደሉም። እግዚአብሔር እጆቻቸውን ስራ ባርኳል። ኦኬ፣ የተከበረ ቤተሰብ ልጅ ነው ዳዊት ማለት ነው። የነ ቦአዝ ሰፈር ማን የነ ቦኤዝ ልጅ ነው። የነ ዮቤድ ዘር ነው። የነ እሴይ ልጅ ነው እና በድሃ ቀኝ ቆሟል ይላል። ስለዚህም ነበር ጌታ እንዳልታወክ በቀኝ ነው ይል ነበር። በቀኙም ስላለ ከሱ ጋራም ስላለ ነው ዳዊት ከሳኦል ጦር እግዚአብሔር አዳነው፣ ከልጁ ከአቤሴሎም መፈንቅለ መንግስትም አዳነው፣ ከጎልያድም እጅ አዳነው፣ ከውስጥም ከውጭም ከተነሳበት አዳነው። ኦኬ፣ በድሃ ቀኝ ቆሟልና ግን እንደዚህ በሚያደርጉ ላይ በእኔ ላይ መልካምን ባደረግኩ ፈንታ እነሱ ክፋትን መለሱልኝ አለ። ያው እዚህ ጋር አይታችሁታል። ያው በመልካም ፈንታ ክፉን በወደድኳቸው ፈንታ ጠላትነትን መለሱልኝ ይላል። በእነሱና በልጆቻቸው ላይ ነው እንደዚሁን ያለው ዳዊት እንጂ እነኚህ እንደሚሉት ምዕራፉ በተነበበበት ቁጥሩ በተነበበበት በየመካከል ላይ በላዩ ኃጢአተኛ ሹም በቀኙም ሰይጣን ይቁም፣ ይሁዳ ወልዱ ወውሉደ ወልዱ ይደምሰስ፣ በተሟገተም ጊዜ ተረቶ ይውጣ፣ ጸሎቱም ኃጢአት ትሁንበት እያለ ዝም ብሎ ፂሙን እየጎተተ እንደሚያነበው እንደዚህ ሰውዬ አይደለም ክፍሉ ብሎ የሚለው አይደለም ብሎ የሚለው እንዴት ነው? አንተ አይልም እኮ ነው ብዬምልህ አይልም። ይሁዳ ወልዱ ወውሉደ ወልዱ ይደምሰስ ይልልሃል። እርግማንን እንደ ልብስ የለበሱ ሰዎች ማለት ነው። ክርስቶስ አስተምሯል ወይ? እንደዚህ አይነት ነገር አስተምሯል ጌታችን? እንደዚህ አይነት ትምህርት የሸጠው እኮ አንድ ሰው ነው። የአስቆሮቱ ይሁዳ ይባላል። ለዛ ሰው ደግሞ ጌታችን ኢየሱስ ክርስቶስ ምን እንደሚገጥመው ተናግሯል። ባይወለድ ይሻለው ነበር ብሏል። አሳልፎ ለሚሰጠኝ ሰው ከዚህ በመካከላችሁ አለ አለ። አሳልፎ ለሚሰጠኝ ግን ወዮለታል።
አሳልፎ ለሚሰጠኝ ምን አለ? ወየውለት ባይወለድ ይሻለው ነበር። ለምን? ከዛ ቀጥሎ ሰውየው ላይ ነው፣ እዛው ራሱ አሳልፎ ሻጩ ላይ ነው ጌታ የተናገረው እንጂ ይሁዳ ወልዱ ወልደ ወልዱ ይደምሰስ እያለ ጌታችን እንደዚህ ሲራገም አልነበረም። ኦኬ ምን አለ ጌታ? ስለዚህ ጲላጦስ አትነግረኝም አለው። ልለቀ ስልጣን እንዳለኝ ወይ ልፈታ ስልጣን እንዳለኝ አታውቅም ምን አለው? ኢየሱስ መልሶ ስልጣን ከሰማይ ካልተሰጠ በስተቀር ባልነበረህም፣ ስለዚህ ለአንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለው። አሳልፎ የሚሰጠኝ ኃጢአቱ የባሰ ነው። ከዛስ አሳልፎ የሚሰጠውን ሰው ባይወለድ ይሻለው ነበር ነው ያለው ጌታ። ለማን ነው ያን ተናገረው? አሳልፎ ሰጪው ማን ነው? ወገን አላችሁ? እኛን ከሆነ አለ። ኦኬ እኛ አለን ወንድም። ኦኬ ቴንክ ዩ። ተቀምጠውም ማርቆስ ሲጽፈው ማነው ምዕራፍ 10 ቁጥር 18 ተቀምጠውም ሲበሉ ኢየሱስ እውነት እላችኋለሁ ከእናንተ አንዱ ከኔ ጋር እርሱ የሚበላው አሳልፎ ይሰጠኛል አለ። ልብ በሉ። ከዛስ ስንቱ ነው አሳልፎ ይሰጠኛል ብሎ ያለው? አንዱ ከእናንተ አንዱ ነው ያለው። ያ አንዱ ከሚስቱና ከልጆቹ ከልጅ ልጆቹ ጋር አላለም ጌታ። አንዱ ነው። አንዱ አሳልፎ ይሰጠኛል አለ። እነሱም ያዝኑ እያንዳንዳቸውም እኔ ሆንን ይሉ ጀመር። እርሱም መልሶ አላቸው ከ12ቱ አንዱ ከኔ ጋር ወደ ወጭቱ እጁን የሚያጠልቀው ነው አለ። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ልብ በሉ ይሄን ቃል። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። የሰው ልጅ ብሎ የሚለው ጌታ ራሱን ነው። ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት ይላል። የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት። አሳልፎ ለሚሰጠኝ ሰው ወዮለት። ያ ሰው ባልተወለደ ይሻለው ነበር አለ። ያ ሰውና ልጆቹ የልጅ ልጆቹ አለ ጌታ አላለም። ሰውየውን ነጥሎ ነው የተናገረው ጌታ። እነዚህስ ምን ይለዋል? ይሁዳ ወልዱ ወውልደ ወልዱ ይደምሰስ። በጌታ በኢየሱስ ክርስቶስ ያው ባይወለድ ይሻለው ነበር። በጌታ በኢየሱስ ክርስቶስ ያው ባይወለድ ይሻለው ነበር። አሳልፎ ለሚሰጠው ለዛ ሰው ማለት ነው። ያ ሰው ነው ያለው። ያ ሰውና ቤተሰቡ አላለም። ያ ሰውና ልጆቹ የልጅ ልጆቹ አላለም። ከየት አምጥተው ነው እነዚህ ጨምረው የሚራገሙት? ላይኔ በርሳና መጻ ለይሁዳ ወልዱ ወልዱ ቆይ እንጂ ዝም ላይ ይደምስ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ አገቱን በጽል ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ በጸብዑኒ በከንቱ ለይሁዳ ወልዱ ይደምሰስ አቤቱ ጌታ በማፍቀሩኒ አስተዋደዩኒ ለይሁዳ ተኩኖ ጀጋየ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይኩን አመዋይሊሁ ህዳጠ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወሲመቶይ ይንሳ ባይል ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይኩኑ ደቂቁ ከመጓለ ማውታ ለይሁዳ
ወልዱ ወውሉደ ውሉዱ ወብእሲቱኒ ትኩን መበለተ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ታወቁ ደቂቁ ይፍልሱ ያስተፍህሙ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይስድድጎሙ ማብያቲሆሙ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይበርብሮ ባለዳ ኩሎ ንዋዮ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወያብልዮ ነኪር ኩሎ ተግባሩ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይርከብ ዘይረድኦ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይመሃርጎሙ ለጓለ ማውታው ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይሰረው ደቂቁ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ በአቲ ትውልድ ትደምሰስ ስሙ። አቤቱ ጌታ። ለዚህ ነው አየህ ተራጋሚ ራሱን ደርጋሚ የሚባል ብሂል አለ በእኛ በባላገሮቹ ንግግር። የሚራገም ትውልድ ያለ ለዚህ ትውልድ ነው ሰውየው በህይወት በሌለበት ልጆቹና የልጅ ልጆቹም በሌሉበት ቢኖሩም እንኳን ጌታችን ኢየሱስ ክርስቶስ ይሁዳና ልጆቹን የልጅ ልጆቹን እርገሙልኝ ብሎ አላለም። ወንድሞች እናቶች፣ አላለም። ዳዊት ይህንን በእኔ ላይ በክፋት በተነሱብኝ ሰዎች ላይ ይሁን ነው እኮ ብሎ ያለው። በከንቱ በሚጣሉ ላይ ይሁን እኮ ነው ያለው። መልካም ባደረግኩላቸው ፈንታ ክፋትን በመለሱልኝ ሰዎች ላይ ይሁን ነው ያለው። ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ እያለ 21ኛው መቶ ክፍለ ዘመን ላይ ቆሞ የክርስቶስ ቤተክርስቲያን ነኝ ብሎ የሚል ትውልድ ይራገማሉ። እሱ ብቻ አይደለም፣ ይሁዳን ግለሰቡን ብቻ አይደለም፣ ይሳደባሉ፣ ይራገማሉ። ማንን እስራኤልን ኦርቶዶክስ ማለት ነው በጸሎት አሳባው እስራኤልን ሳደባሉ፣ ይራገማሉ። አንሳደብም አንራገምም ብለህ ምትልና ገባ። መሳደባችሁን ከአንድ መጽሐፍ መራገማችሁን ከአንድ መጽሐፍ አሳያችኋለሁ። ቅድም በቃሌ ስለ የነበረው ማለት ነው። ክፋቱ ግን ካህናቱና ዲያቆናቱ አይገቡም። እዚህ ቤት አይገቡም። ቢገቡ ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ነው የሚሆንባቸው። ለምን እዚህ ቤት ያለ መረጃ አይወራም ብራዘር። ኦርቶዶክስ በጸሎት አሳባ ኔሽን ኦፍ ኢዝራኤልን የእስራኤልን ህዝብ የኪዳኑን ህዝብ የተጻፈ ነው ማሳይ ስትገባ የተጻፈ አሳያለሁ። ታዲያ ምን አገባህ እስራኤልን ብንረግም ምን አገባህ ብንሰድባቸው ነው ብለህ ያልከው? ለምን ትሰድባቸዋለህ? ለምን ትረግማቸዋለህ? ማን ነው ስደብልኝ አለህ? ሀያቶላ ነው ወይስ ሐማስ ወይስ እግዚአብሔር? ጌታ ኢየሱስ ነው ያለህ? ማን ነው እርገምልኝ አለህ? አረቡ ዓለምን የላከ ሁቲ ነው ወይስ የአሳድ መንግስትን የላከ? ጌታ ኢየሱስ አሳልፈው ሰጥተውኛልና እርገሙልኝ እስራኤልን አለ እና ማን ነው ከታች እያየው ነበረ። የጽዮን ደጆች ለምን አትገባም? ና ገባ እስቲ።
ጣኔዎስ ገብረ ለአለ ዕብራዊ ሐሰረ በአቱ ግብርናቶ ተዘከረ ዕብራዊ እርጉም ዲበ ፈጣሪው ተአየረ ስትሉ የምታመሹት 40 መዓልተው 40 ሌሊት ለዛ አውረደሎም ውስተ ህይንተ ሰናይ ፈደዩ እኪተ ጣኔዎስ ገብረ ለአለ ዕብራዊ ሐሰረ ብላችሁ አላችሁት ማለት ነው። እሴብ በጸጋ ከዘመዳን ያለም ላይ ንግቡና አንተ እስራኤልንና ይሁዳን እሺ ይሁዳን ሰውየውን እንኳን ብትረግመው ኦኬ ያ ሰው ባይወለድ ይሻለው ነበር ብሏል ጌታ። ይኸው ማርቆስ ወንጌል መጽሐፍ ምዕራፍ 14 ቁጥር 21 ላይ በቂ እኮ ነው። በቃ ይኸው የሰው ልጅ ስለ እርሱ እንደተጻፈ ይሄዳል አለ። የሰው ልጅ ብሎ ያለው ጌታችን ራሱን ነው። ኦኬ ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው አለ ለዚያ ሰውና ለቤተሰቡ ለልጅ ልጆቹ አለ አላለም። አንተ አላለም። ያን ሰው ነው አንድ ሰው ነው ያስቆሮቱ ይሁዳ ነው። ከሚስቱ ከልጆቹ ግና ከልጅ ልጆቹ ጋር ተባብሮ ሸጠው አይልም። ሚስት እንዳለውም አይናገርም። ከጴጥሮስ ውጭ ሌሎቹ ሐዋርያት ሚስት እንዳላቸው እንኳን ቤተሰብ እናትና አባት ቤተሰብ እንዳላቸው ለምሳሌ ያዕቆብና ዮሐንስ የዘብዴዎስ ልጆች እንደሆኑ ማነው እንድሪያስና ጴጥሮስ ወንድማማቾች እንደሆኑ ከቤተሳይዳ እንደነበሩ አብዛኞቹ እዛ በኮራዚን በቅፍርናሆም በቤተሳይዳ በጌንሴሬጥ በተባለ በጥብርያዶስ ባህር ዙሪያ በገሊላ ባህር ዙሪያ የነበሩ ሰዎች ናቸው። ከጴጥሮስ ውጭ ሚስት እንዳለው እንኳን መጽሐፍ ቅዱስ የሚናገር የለም። ጴጥሮስ ብቻ ሚስት እንዳለው ይናገራል። የአስቆሮቱ ይሁዳ በል፣ ቶማስ በል፣ በርተሎሜዎስ በል፣ ቀናናዊ ስምዖን በል፣ ቀናተኛው የተባለውም ሰው ይሁን የዘብዴዎስም ልጆች ጴጥሮስም እንድርያስም ቤተሰብ እንዳላቸው ይታወቃል እንጂ ሚስት እንዳለው ከጴጥሮስ ውጭ ሌላ ማንም አይታወቅም። ይሁዳና ልጆቹ ልበሉ ይሁዳና ልጆቹ የልጆቹ ልጆች ይሁዳ ራሱ ጌታ ያለው ያ ሰው ባይወለድ ይሻለው ነበር፣ ባልተወለድ ይሻለው ነበር አለ። ያ ሰው ሚንስ ያ ሰውና ልጆቹ ያ ሰውና ቤተሰቡ አላለም። ሻጩ እሱ ነው፣ የሸጠው እሱ ነው። ስለዚህ እንደተጻፈው የእግዚአብሔር ልጅ ተሰጥቷል፣ ተላልፎ ተሰጥቷል። ልክ ወንድሞቼ ናቶቼ ጌታ ይሁዳ ልጆች ቢኖሩት ልጆቹ ሁሉ ባይወለዱ ባልተፈጠሩ ይሻላቸው ነበር አላለም። አልወጣውም። አይገቡም። ምን በወጣቸው ይገባሉ? ምን በወጣቸው ይገባሉ? እንደማለት እዛው መቋሚያውን ከመሬት ጋር እየቀጠቀጠ የበለዓምን እርግማን ሲሳደቡ ይኖራሉ እንጂ አይመጡ። በጸሎት ስም እርግማን በማ ላይ በዚህ ግለሰብ ላይ ቢሆን ቅር ባላለኝ በልጆቹና በልጅ ልጆቹ ላይ ይሁን ብላችሁ ስትሉ ማን ነው እንደዚህ እንድትረግሙ ያዘዘው ነው እየጠየቅን ያለን። ማን ነው ያዘዛችሁ? ማን ነው ያዘዛችሁ? አዛዡ ማን ነው? ጌታችን ኢየሱስ አላችሁ? ሐዋርያቱ እንደዛ ይሉ ነበር በክርስቶስ ቤተክርስቲያን ታሪክ ውስጥ? እስራኤልን ፈላሻ ያለች ትሳደባለች። በመጽሐፏ ላይ የተጻፈ አመጣልሃለሁ። በደምብ ቃሉን ተጠቅሰው
ካይላ ይላሉ። ቀጥቃጭ ቡዳ እግዚአብሔር ምሕረት ያርግላችሁ። ክርስትናን ቢጠሉ አይሁዳውያን እኔ አይገርመኝም። ለምን ፍቅር አልሰበኳቸውም? እነሱ ካደረጉት አይሁዳውያኑ ካጠፉት ጥፋት የበለጠ ክርስቲያኔ ብሎ የሚለው ትውልድ ነው እያጠፋ ያለው። እንዴ የሆነ ነገር እኮ ራሱ እኔ ክርስቲያን እኔ ቀንቻለሁ ምናምን ነገር ይልና እንዴ እነዚህ ኢየሱስን አሳልፎ የሸጡ ዘራቸው ይጥፋ ይላል። ኧረ ተው ወንድም አለም ተው፣ ግድ የለም ከጽዮኑ አለት ጋር ነው የምትጣለው የምትደቀው። እኔ ለኢየሱስ እኮ ቀንቼለት ነው እስራኤል ኢየሱስን አሳልፈው ስለሰጡት ስለሰቀሉት መጥፋት አለባቸው ብለህ ብትል ይሄንን ነገር በሰራዊት ጌታ በእግዚአብሔር ዘንድ እርግማኑ ወደ አንተ ነው የሚመጣው። እነሱ ሳያውቁ እንዳደረጉት እኮ ጌታ ተናግሯል። እሱ ሳያውቁ ነው ያደረጉትና ይቅር በላቸው ብሎ የለመነውን አንተ ግን ይጥፉ ትላለህ። ምን እያልክ ነው? እኔ ከኢየሱስ የተሻለ አውቃለሁ። ኢየሱስ ብዙም ስለማያውቅ ስለ አይሁዳውያኑ እኔ ግን የተሻለ አቅለታለሁ ለኢየሱስ። ስለዚህ እሱን ተዉትና የኔን ተቀበሉ ነው እያልከን ያለው። ካልሆነ በስተቀር የሰቀሉትን የሚያደርጉትን አያውቁምና ይቅር በላቸው አለ ታላቁ ሐዋርያ ቅዱስ ጳውሎስ ሲናገር። አውቀውትስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበርኩ አለ። አየህ፣ የሰቀሉት ስላላወቁት ነው ወገኖቼ፣ የሰቀሉት ስላላወቁት እኮ ነው። ሳያውቁ ስላደረጉት ይጠየቃሉ አይጠየቁም? ይጠየቃሉ። ዋጋ ከፍለዋል አልከፈሉም? በጣም ከፍለዋል ብራዘር። በዘመናት ታሪክ ውስጥ የማይረሳ የ6 ሚሊዮኑም ህዝብ እልቂት ከዙ ጋር የተገናኘ ነው ብዬ እኔ በግሌ አምናለሁ። የልጅ ልጆቻችን ብለው ማለት ነው። ግን ቢሆንም ብራዘር፣ ግን ቢሆንም ኮንሲኮንሲውን ቢከፍሉት እንኳን ግን ቢሆንም አምላክ እግዚአብሔር ዛሬም የሚወደው ህዝብ እንደሆነ ግን ልታውቁ ይፈልጋል እግዚአብሔር። በልጅ አማኝቶ ይበላል ተኝቶ እንደሚባለው ማለት ነው። በይሁዳ አሳበህ እስራኤልን ስትሳደብ ስትራገም የምትውል ትውልዱ ንስሐ ነው መግባት ያለባችሁ ወንድሞች፣ እናቶች፣ ንስሐ ነው መግባት ያለባችሁ። ይሁዳ ወልዶ ይደምሰስ። ማናቸው ልጆቹ ነው? የልጅ ልጆቹ አሉ። አሁን እንደዚህ የምንለው ብለህ ካልክ መንፈሳዊ ልጆቹ ነው ብለህ ካልክ ጌታን አሳልፈው በዚህ ዘመን እየሸጡ ያሉ እንዳስቆሮቱ አይነት ጌታን የሚክዱ እነሱንስ እርገም ነው የተባልከው ወይ አስተምረህ የሳቱትን መልስ ነው የተባልከው በወንጌል ስብከት። እኔ አሁን ጌታ ኢየሱስ ክርስቶስን ለስጋ አምሮት ለአይን ፍቃድ ብለው አሳልፈው የሸጡ የሰጡ አሉ። ያው እዚህ ሶሻል ሚዲያ ላይ እንኳን የምናየው ትናንትና ጌታን ተቀበልን ብለው መጥተው ገንዳ ውስጥ ካላጠምቃችሁን ብለው ተጠምቀው በስንተኛው ጊዜ የሆነ ድርጅት በውስጥ መስመር መጥቶ ጴንጤና አብይ አህመድ ስደብልን ብለው ሲሉት ገንዘብ ከፍሏቸው ወዲያውኑ ወጥተው ይያዝልኝ ቤቱ ሲሉ የነበሩ ሰዎች ነበሩ። እኛ እንኳን በዚህ አይነት የብልግና ልክ እንኳን ብፁዕነታቸውን ብፁዕ አቡነ ማትያስ እንኳን አልተሳደብንም። ጳጳሱን የሰደበበት ስድብ ብፁዕ አቡነ ማትያስን ፓትርያርኩን እኔ በዚህ ድፍረት እንኳን እሳቸውን አይደለም ሌላውን ሰው እንኳን ራሱ እንደዚህ አልናገርም። እሺ እነኚህ ሰዎች ገንዘብ ፈልገው በቃ ገንዘብ ስጣቸው የትኛውን ቦታ ላይ ገብተው ይሳደባሉ። እሺ እነኚህ ሰዎች ልጆቻቸውን የልጅ ልጆቻቸው ጌታ ኢየሱስ ክርስቶስን አይወዱትምና ብዬ ማርቆስ 16ን ጠቅሰን ልጆቻቸውና የልጆች ልጆቻቸው ይደምሰሱ ብለን እንድንል ጌታ ኢየሱስ ክርስቶስ አስተምሮናል? አላስተማረንም። በመካዳቸው ግን የሚደርስባቸው ኮንሲኮንስ አለ በጣም። እኔ እናንተን ግን ተራጋሚ አድርጎ
በበትርህ መሬትን እየቀጠቀጥክ እየደበደብክ እንድትራገም እግዚአብሔር አልፈቀደም። ግን በይሁዳ አሳቦ ታርጌቱ ማን ነው? እኔን አታምታታም። ታርጌቱ ማን ነው? ማንን ነው እንደዚህ የሚባለው? በምድራችንም በሩቅም ቀጥቃጭ፣ እርጉም፣ ፈላሻ፣ ቡዳ፣ ካይላ እየተባለ ማን ነው የሚባለው? በይሁዳ አሳበው ማንን ነው? ኔሽን ኦፍ ኢዝራኤልን የመሲሁን ዘር ማን ነው ስደብልኝ አለህ? ኢየሱስ በእውነት ስደቧቸው፣ እነዚህ የተረገሙ ስደቧቸው አለ? አላለም። አንተ አላለም። አልወጣውም ጌታዬ። ኦኬ ስለዚህ አይሁዳውያን ተነስተው ክርስትናን ቢጠሉ እኮ ብዙ እናውራ ከተባለ መቼ ፍቅርን ያሳየን ክርስቶስን መቼ ለነሱ ፍቅርን አሳየን? ለምን አይገቡም? ታቻውን ቅድም የሆኑ መርጌቶች እያየው ነበር፣ ዲያቆናት እያየው ነበር። ለምን አትገቡ? በመድኃኔዓለም በእውነት ለምን አትገቡም? ግን ለምን አትገቡም? አገልጋይ የሆናችሁ ታች እያየኋችሁ ነው። ለምን አትገቡም? በልጅ አማኝቶ ይበላል ተኝቶ እንደሚባለው በይሁዳ አሳባችሁ የምትሳደቡት ግን እስራኤልና ትውልዱን ነው። በጣም የሚገርመው ግን ወንድሞች እናቶች፣ እውነቱን ልንገራችሁ፣ የረገምከው ትውልድ እየበዛ ማለት ነው። በጣት የሚቆጠሩ ጥቂት ናቸው የተረፉት። በሆሎኮስት እልቂት ማለት ነው ጀርመን ላይ በጣት የሚቆጠሩ የሚባሉ ጠቅላይ ሚኒስትሩ እዚህ እያነጋገሯቸው ነበር። አሁን ቅድም እያነበብኩት ነበር። Thank you for coming. Every year we make it a habit, my wife and I, to meet with Holocaust survivors. It is extraordinarily moving because you, with your great spirit... Okay, ከዛ ከሆሎኮስት እልቂት ከጀርመን እልቂት የተረፉትን ሰዎች የው ፕራይም ሚኒስተር ኔታንያሁ and his wife ሰርቫይቭ ያደረጉትን ከነሱ ጋር ጊዜ ያሳልፋሉ። እንደዚህ ማለት ነው። በጣት የሚቆጠሩ 1 2 3 4 5 ምናምን ነገር ተብለው የሚባሉ የእሳቸውም የራሳቸውም አባት ጭምር ሳይቀር ማለት ነው የጠቅላይ ሚኒስትሩ። እኔ ይህን ሳስብ ይሄ ቃል ነው ትዝ የሚለኝ። አየህ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራ በመሰልን ነበር አለ ኢሳይያስ ከ700 ዓመት በፊት። ዘር ቅሬታ በባቢሎንም በተሰደዱበት በተበተኑበት ምድር እግዚአብሔር ቅሬታን በየመካከሉ ማለት ነው
ከሆሎኮስት እልቂት ከጀርመኑ እልቂት ቅሬታ ዘር ትውልድ የአብርሃም ዘር ከፊቱ እንዳይጠፋ ሙሉ በሙሉ እንዳይደመሰሱ ማለት እንደ ሰዶምና እንደ ገሞራ እንዳይሆኑ በሰዶምና በገሞራ የተረፈ የለም። ለወሬ ነጋሪ የቀረ የለም። ሎጥ ነው የተረፈው ከሰዶም። ሎጥ ደግሞ የሰዶም ሰው አይደለም። በሰዶም ይቀመጥ የነበረ የአብርሃም የወንድሙ ልጅ የታራን ልጅ ነው። የሃራን ልጅ ነው። የወንድሙ ልጅ ነው። የአብርሃም የወንድሙ ልጅ ታራን ናኮርና አብርሃምን ሃራን ወለደ። ሃራን ደግሞ ሎጥን ወለደ ማለት ነው። ስለዚህ ከሰዶምና ከገሞራ ምንም የተረፈ የለም። ሎጥና ሚስቱ ልጆቹ ወጡ፣ ሚስቱ ጠፋች። ልጆቹ ሁለት ሴቶች ልጆችና እሱ ብቻ ነው የተረፈው። እነሱም የዛ የሰዶም ሀገር ይቀመጡ የነበሩ በእንግድነት እንጂ እዛ ሰዎች አይደሉም። ስለዚህ ከሰዶምና ከገሞራ ከአዳማና ሲባዮ ከሚባሉ ከነዚህ 4 ከተሞች የተረፈ ትውልድ የለም። ሰዶም፣ ገሞራ፣ አዳማ፣ ሲባዮ እነዚህ 4 ከተሞች ውስጥ የሚኖሩትን ትውልድ ነው ጌታ ለዘላለም በእሳት የቀጣቸው ያጠፋቸው። እና ኢሳይያስ ምን ይላል? ዘርን ባያስቀርልን አለ። ትውልድን ባያስቀርልን ኖሮ ከሰዶምና ከገሞራ የተረፈ ለወሬ ነጋሪ እዚህ ፕላኔት ላይ ሰው የለም ነው ብዬ የምላቸው። አንድ ዘር የተረፈ የለም። እና እስራኤልን እግዚአብሔር እንደዚህ ያላደረገው ዘር አስተርፎለት ነው። እነዛ ዘሮች የተረፉት ይታያል። ዓመት አካባቢ የሁለተኛ ዓለም ጦርነት ሂትለር በተነሳ ጊዜ ጭንቅላታቸውን ከአለት ጋር እየፈጠፈጡ ይገሏቸው ከነበሩ ልጆች መካከል የተረፉ ናቸው። ማን ያስተረፋቸው? የአባቶቼ አምላክ ነው እግዚአብሔር። ቅሬታ፣ ዘር፣ ትውልድ የአብርሃም ዘር እንዳይጠፋ ከፊቱ አቤት እነዚህ ህፃናት ነበሩ ያኔ ገና ሰፈር ለሰፈር ብይ የሚጮቱ የሚሯሯጡ እድሜያቸውና ከ7 እና ከ10 በታች የሆኑ አንዳንዶቹም የበለጠ ነው ካለ ከዛ የተረፉ ከፍ ያሉት ከተገኙ አብዛኞቹ ህፃናት ነበሩ። አንዱ በጦርነት አንዱ በርግማን ሊያጠፋ ማለት ነው። አትችሉም። ቅዱስ ገናናው ኢየሱስ ምስክር ነው። አትችሉም። የአብርሃምን ዘር ትውልዱን ደምስሰህ ይደምሰስ እያልክ በይሁዳ ሐሳብ በምትሳደበው ማን እንደሆነ እናውቃለን። በደንብ ነው የምናውቀው። ቅድም እያየኋቸው ነበር ከ3 ሰዓት በፊት ማለት ነው። ያው በጠቅላይ ሚኒስትሩ ቢሮ እኔ ሰብስክራይብ ስላደረኳቸው እከታተላቸዋለሁ። እግዚአብሔር እንዲህ ነው ያተረፋቸው። አየህ፣ እንደ ሰዶምና እንደ ገሞራ እንደ አዳማና እንደ ሲባዮ በሚባሉ እግዚአብሔር በዘላለም ዲን በጨው በእሳት ነው ከሰማይ አውርዶ ያጠፋቸው። ዘዳግም መጽሐፍ ምዕራፍ 23 ቁጥር 29 ወይ 29 23 ላይ 29 23 አዎ 29 23 ላይ ያው እንዲህ ይላል፣ ምድርም በሁለንተናዋ ዲንና ጨውን መቃጠልም እንደሆነባት እንዳትዘራም እንዳታበቅልም ማናቸውንም ሳርና ልምላሜ እንዳይወጣባት እግዚአብሔር በቁጣው በመዓቱ እንደገለበጣቸው እንደ ሰዶምና ገሞራ እንደ አዳማና እንደ ሲባዮ እንደሆነች ባዩ ጊዜ ይላል። 4 ከተሞች ናቸው።
ሰዶም 1 ገሞራ 2 አዳማ 3 ሲባዮ 4 እዚህ ቀደም የጠቀስኳቸው ማለት ነው። እነዚህ ከተሞች ውስጥ የነበረ አንድ ሰው አልተረፈም። በዚህ በሰዶም የሚቀመጥ የነበረው ሎጥ ነበረ። ሎጥ የሰዶም ሰው አይደለም። ቅድም እንዳልኳቸው አብርሃም ወንድም ነው። በእንግድነት ሄዶ እዛ ይኖር የነበረው ነው። ከዛ ውጭ የተረፈ አንድ የለም። ኢሳይያስ ምዕራፍ 1 ቁጥር 9 ላይ ኢሳያው እንደው ብሎ የሚለው እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም መሆን እንደ ገሞራ በመሰልን ነበር ይላል። ዘር ስላስቀርለት ነው እስራኤል የቀጠለው ማለት ነው። አዎ ዘርስ ባያስቀር ኖሮ እስራኤል ለዘላለም ነበር የሚጠፋው። ታዲያ እግዚአብሔር ራሱ በምሕረቱ ባለጠጋ ስለሆነ ነው ያተረፋቸው ማለት ነው። አዎ ቅሬታ ትውልድ ስለዚህ እሱ አስተርፎ ዘራቸውን እንደ ሰማይ ከዋክብት መልሼ አበዛለሁ ብሎ ያለ እግዚአብሔር በምድር ላይ እነዛ ሰዎች ናቸው። ጥቂት ሰዎች ተርፈው ተዋልደው አሁን ወደ 10 በአጠቃላይ በዓለም ዙሪያ ያሉት ወደ 15 ሚሊዮን የሚቆጠሩ አሉ እና ይሄ 15 ሚሊዮን ህዝብ በዚህ ምድር ላይ መኖር የማይገባው ህዝብ ነው እያለ ማንም ተነስቶ አፉን የሚያላቅቅበት በዚህ ህዝብ ላይ ነው ወገኖቼ። እኔ በጣም ይገርመኛልም ያስደንቀኛልም። የፓኪስታኑ የጦር መሪ ካንሰር ናቸው ብለዋል። ያው ካንሰርን ደግሞ አትታገሰውም፣ ቆርጠህ ጣለው ነው። ይሞክር። ውጊያው ከበጉ ጋር ይሆናል። ውጊያው ከእስራኤል አምላክ ከእግዚአብሔር ጋር ይሆናል ማለት ነው። ይሞክሩ። ኤርዶዋንም ሲፎክር ሰምተነዋል ቅድም። ይሞክሩ። የእስራኤል ጠላቶቻችን ጮኸዋል ብሎ እንዳለው ማለት ነው። ጠላቶች ነው እንጂ ያለው በእስራኤል ላይ ስጮህ አምላክ ላይ እየጮህ እንዳለ ግን አስረግጬ ነግሬህ እወዳለሁ። ወንድም ዓለም ስማኝ። እነሆ ይላል አሳፍ እንኳን በዛን ጊዜ በእስራኤል ላይ የጮሁትን ጠላቶች ምን ይላል አሳፍ? እነሆ ጠላቶችህ ጮኸዋል። የተጮህ እኮ በእናንተ ላይ ነው እስራኤላውያን። በእኛ ላይ ስትጮህ በማን ላይ ጮህ? በአምላክ ላይ ነው የምጮህ ነው። እነሆ ጠላቶችህ ጮኸዋል። አሳፍ የዛሬ ስንት ዓመት? የዛሬ 3000 ዓመት አካባቢ ላይ ማለት ነው። የአሳፍ የምስጋና መዝሙር ዘማሪው አሳፍ ነው ይሄን ያለው። ጠላቶችህ ጮኸዋል፣ የሚጠሉም ራሳቸውን አንስተዋል። ሕዝብን በምክር ሸነገሏቸው፣ በቅዱሳኑ ላይ ተማከሩ። ምን ብለው ተመካከሩ? ኑ ከሕዝብ እናጥፋቸው። ከዚያ የእስራኤል ሕዝብ አይታሰብ፣ እዚህ ምድር ላይ መታሰብ የለበትም። እስራኤል የሚባል ይሄ ሰው እስራኤላዊ ነው፣ እቺ እህት እስራኤላዊት ናት ተብሎ ድጋሚ በትውልድ መካከል ስማቸው እንዳይጠራ እንደምስስ ነው። እንዳይታሰብ አድርገን እናጥፋቸው ከሕዝብ መካከል ኑ ከሕዝብ መካከል ማለት ከሕዝብ እናጥፋቸው፣ ዳግም እንዳይታሰቡ። እንዲህ የሚሉ ሰዎች ግን የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። የኢየሱስ ክርስቶስ መንፈስ በውስጥ ያለብኝ ሰው ነኝ። የኢየሱስ ክርስቶስ መንፈስ የትንቢት መንፈስ ነውና ካንሰር በል፣ ጢንዚዛ በላቸው፣ ዝንብ በል፣ ሸረሪት ብለህ እንደ ማነው እንደ ሂዝቦላው መሪ ነስረላ ፌንጣ በል፣ ከርከሮ በል፣ ጃርት በላቸው፣ ምንም በል። ጃርትን ብለህ ካልክ በሾሃ ትወጋለች፣ ትገላለች ማለት ነው። ሸረሪትን በል ድሯን አድርታ በፔጀር ሚው በምን በምናምን ነገር ይዛ ታጠምዳለች ማለት ነው። ሸረሪት አይደል ያለ
ኦኬ እነ ይሁዳ ወልዶ ደምሰስ ነው ያሉት። እኔ እዚህ ላይ ተናግሬ ለወንድምነት ሰጠዋለሁ። አይገቡም። ብዙ ጥያቄ ነበረኝ። ብዙ መጽሐፍቶች አከማችቼ ነበር። ጌታ ኢየሱስ ምስክር እዚህ ጋር አስቀምጨዋለሁ። ብዙ መጽሐፍቶች አዘጋጅቼ ነበር እዚህ ጉዳይ ላይ። እንወጣቸው ይገባሉ። ለሰው ልጆች ሁሉ መጸለይ ነው ያለብን። የሰው ልጆች ሁሉ መውደድ ነው ያለብን። ይልቁንም ስለ እስራኤል ሰላምን ደግሞ ጸልዩ ተብለናል። ስለ ነገስታት፣ ስለ መኳንንት ጸልዩ ተብለናል። ይህ ቅድም ገባ ገባ አሉ። ገስት ሳይገቡ እታች ነበሩ። አሁን ሲያዩት ነገሩ እንደማይሆን ጥያቄውን አስቀድመን ማቅረብ አልነበረብንም ነበር ማለት ነው። ከቀረብን ግን መግባት ነበረባችሁ። ካህናቱም መምህራኑም ዲያቆናቱም ቅድም ነበሩ። ይህንን ጸሎት ብለህ ትጸልያለህ ወንድም ዓለም? እንደው በመድኃኔዓለም ይህን ጸሎት ተብሎ ይጸለያል? ጌታችን ኢየሱስ ክርስቶስ እንደዚህ እያላችሁ እርገሙ ብሎ አለ። እግዚኦ የተጻመመኒ ስእለትየ መዝሙር 109 ነው እኛው የሚያነቡት። እኛው ግን የሚያነቡት ከበለዓም ነው። ሀብተ በለዓም እላቸው ላይ ስላለ ማለት ነው። እሳቸው ብቻ አይደሉም ባይዘው፣ እሳቸው በሙሉ ህዝቡ፣ ካህኑ፣ ሊቁም ደቂቁም እንደሚባል ማለት ነው። ይሁዳ ወልዱ ውሉዱ ይደምሰስ ይላሉ። የት አሉ የይሁዳ ልጆች? የአስቆሮቱ ይሁዳ ልጆች አሉት ብሏል። የልጅ ልጆቹ ብሏል። አይ እኛ የመንፈስ ልጆቹ ማለት ነው ብለካል። የመንፈስ ልጆቹ የሆኑትን ኢየሱስ ክርስቶስን አምላክ አይደለም ብለው የካዱ ኢየሱስ ክርስቶስን ክደው የሄዱ በዓለማዊ ምኞት፣ በአይን አምሮት፣ በስጋ ፍቃድ ለዚህ ዓለም ተሸንፈው ሸጠውት ጌታን ልክ እንደ አስቆሮቱ ይሁዳ ሸጠውት የሄዱትን በንስሐ ወደ እግዚአብሔር እንዲመለሱ ወንጌል ስበኩ እንጂ ብሎ ያለው እነሱን እርገሟን እንዴ? መሬትን በትር እየቀጠቀጥክ እንደ ጠንቋይ እኔ ይበቃኛል። እዚህ ጋር ወንድምነት እንዲህ አይነት ክርስትና እኛ አላየንም። ለስጋ ልጆቹም ቢሆኑ የይሁዳ ልጆች እንድንረግም ጌታ አላዘዘንም። ይሁዳ ወልዱ ውሉዱ ይደምሰስ ብለህ እንድትል አላዘዘም። ኢየሱስ ክርስቶስ አላዘዘም። እንደዚህ የትኛውንም ቤተክርስቲያን አላዘዘም። የትኛውንም ቤተክርስቲያን አንዳችም ሐዋርያ በዚህ ጉዳይ ላይ እንደዚህ ብለው ያስተማሩ የሉ። አይ መንፈሳዊ ናቸው፣ በስጋ የወለዳቸው ልጆች አይደሉም፣ የግብር ልጆቹ እንደሱ ጌታችንን እየሸጡ ላሉት በዚህ ዘመን ብለህ ካልክ እነዛ ጌታን ትናንትና አውቀው እንደሱ ለሐዋርያነት ተጠርተው ወይ ደግሞ ወደ ክርስትና ውስጥ ገብተው በኋላ ጌታችን ኢየሱስ ክርስቶስን ክደው የሄዱ ሰዎች ሁሉ እንኳን ጭምር በንስሐ እንዲመለሱ ወንጌል ስበክ ነው የተባልከው፣ ጸልይ ነው የተባልከው፣ እንዲመለሱ እንጂ መቋሚያ እየቀጠቀጥ ከርገም አልተባልክም። በሙሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ሲራገሙ የሚያድሩበት በዚህ በበዓል በፋሲካ በዓል ተብሎ በሚባለው እርግማን ማለት ነው። ወንድሞች እናቶች፣ ጌታችን እንደዚህ አላዘዘም። ጌታችን እንደዚህ አላዘዘም፣ እንደዚህ አላስተማረም። ይሁዳ እና ልጆቹና የልጅ ልጆቹ ይጥፉ ብሎ በስጋም ቢኖረው እንኳን ራሱ ጌታ እንደዛ ያ ሰው ባይወለድ ይሻለው ነበር ነው ያለው። በነጠላ ነው የጠራው፣ ጌታን አሳልፎ ለሚሰጠው ሰው ማለት ነው። አዎ ልክ ነው፣ ጌታችን ተናግሮታል። ባይወለድ ይሻለው ነበር አለ። አሳልፎ ለሚሰጠኝ ሰው ያ ሰው ኃጢአቱ የባሰ ነው አለ። ልክ ነው። የአስቆሮቱ ይሁዳ ሳይቀጥ አይቀርም በዘላለም እሳት ባህር ማለት ነው። ልክ ነው። የእሱ ልጆችና ልጆቹ ግን እንዳሉትም አይነግረንም። ቢኖሩት ግን ቤተክርስቲያንን እርገሙ ብሎ ጌታችን ኢየሱስ ክርስቶስ አላስተማረም፣ ሐዋርያቱም አላስተላለፉም። የስጋ ልጆቹ እንኳን ቢኖሩት የስጋ ልጆቹ አይደሉም እንኳን ብለው ቢሉ
የመንፈስ ልጆቹ ናቸው ወይ ደግሞ በግብር የሱ ልጆች የሆኑ ኢየሱስ ክርስቶስን ዛሬም የሚሸጡ የሚክዱ የሚሳደቡ አምላክነቱን የሚያቃልሉ ሞቱን ትንሣኤውን የሚያቃልሉ አሉ እንኳን ከተባለ አዎ አሉ። እነሱንስ አንደኛ ማልድላቸው ጸልይላቸው ነው የተባልከው። ሁለተኛስ ወንጌል ነገር ነው የተባልከው እንጂ መቋሚያ እየቀጠቀጥክ እርገም አልተባልክም። አንተ ረከቦት እየደፋ ከሚራገም ቃልቻና ጠንቋይ በፍጹም ለይቻላ። ይሄ መምሬ እንትና ከአንድ ጠንቋይ ጫት እየቃመ ከቱፍታ እየተፋ ሰውን ከሚራገም ያሱ ውስጣችሁ ስለሌለ ማለት ነው። የክርስቶስ መንፈስ አይራገምም ወንድሞች እናቶቼ፣ ዘር ትውልድን አይራገምም። በሁለተኛ ደረጃ እነዚህ የሚያነቡት መዝሙር 9 ነው። ወውሉዱ ይደምሰስ እሳቸውና ሌላው ደግሞ ህዝቡ በሙሉ የበለዓምን እርግማን ባፋቸው ሸምድደው የአምላክ ቃል ላይ ያልተጻፈ ማለት ነው። እሳቸው ከመዝሙር 109 ላይ ነው የሚያነቡት። እሳቸው ግን ያው ሀብተ በለዓም እላቸው ላይ ስላለ ህዝቡን ሙሉ ጭምር ከጳጳሱ ጀምሮ እኮ ነው በሙሉ ከፓትርያርኩ ጀምሮ ቅዱስ ሲኖዶስ የለ ሊቃውንት ጉባኤ የለ በሙሉ ምእመኑ በሙሉ ይደምሰስ ነው። ይደምሰስ። ማን ነው በሉ ያላችሁ? ዛቲ ትውልድ ትደምሰስ ስሙ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ዘከር ኃጢአተ አቡሁ በቅድመ እግዚአብሔር ለይሁዳ። ይኸው የሚራገም ትውልድ ይኸው። ታዲያ አሁን ይሄ የተረገመ ትውልድ አይደል? ለዚህም አባቶች ሁሉ እንኳን የተባሉት ምድሪቱ በእርግማን ውስጥ አይደለች ምን ያለችው? እርስ በርስ እንረጋገማለን በጸሎት ስም እርግማን ማለት ነው። እመቤቴ ማርያም ሆይ በጠላትነት የተነሳብኝን አንገቱን ቀጭው፣ ጀርባውን በዩ፣ እግሩን አጣሚው፣ ቆልምሚው፣ ወገቡን ብለሽ ስበሪው፣ ደም ስሩን ዝጊው፣ አይኑን አጥፊው የሚል አይደል የተጻፈው? መጽሐፋችሁ ማለት እኮ ነው። መጽሐፋችሁ ላይ የተጻፈ ደምስሶም ወደ አጽራሪ እያላችሁ ማለት ነው። መርጌታ ስለመጣ እንደውም በጥሩ ሰዓት መጥቷል። ለሱ እሰጠዋለሁ። መሪ እንኳን ደህና መጣህ። በደንብ አንተ የምትለው ካለ መቀጠል ትችላለህ መርጌታ። ሰላምና ጸጋ ይብዛላችሁ። ኤርምዬ፣ ዳኒ፣ ሁላችሁም፣ ሰኒም ያለች መቅዲ፣ ሌሎቻችሁም ብዙ እንትና እሺ፣ ሶሊ፣ ሌላ ማን አለ ሚልከታች ደግሞ አስቻለ ማለት ነው። ጸጋ እግዚአብሔር ይብዛላችሁ። ሁላችሁም እንኳን አደረሳችሁ እላለሁ ለትንሣኤ በዓል፣ ለበዓለ ትንሣኤው ማለት ነው። በዓለ ፋሲካ አይደለም፣ በዓለ ትንሣኤ። ፋሲካ ያው ሌላ ስለሆነ ማለት ነው። እኛ የምናከብረው የፋሲካ ሳይሆን የትንሣኤው በመሆኑ ግን ደግሞ እንዲሁ አሁን ላይ የተነሳው ርዕስ ጸሎትና እርግማን በኦርቶዶክስ ይላል። እውነት ነው። ጸሎት በኦርቶዶክስ ቤተ ክርስቲያን እንግዳ ነገር አይደለም። እያንዳንዱ ለጸሎት የተመደቡ መጻሕፍት፣ የጸሎት መጻሕፍት የእርግማን ቃል የሌላቸው ብዙ የሉ ማለት ይቻላል። ብዙ የሉ። ሁሉም በእርግማን የተሞሉ ናቸው። ጆሮው ይደንቁር ነው። እንዲሁ ታላቁ በየገዳማቱ ይነበባል። በየገዳማቱ በጣም የሚወዱት አባቶች ለጸሎት የሚጠቀሙበት መስተባረረ እንዲሁ ሰዳዴ አጋንንትን የሚያባርር የሚባልለት እነ ሰይፈ መለኮት ሰይፈ ሥላሴ እንኳ በእርግማን የተሞሉ ናቸው። ያው ከዚህ ቀደም ኤርሚ ቤት እንደዚሁ ስንነጋገርበት ነበረ። ዛሬ ላይ ደግሞ ክርስቶስ ያላለውን ክርስቶስ ያላደረገውን ኦ አባ በዘ እየአምሩ ይገብሩ ስራ ይለውሙ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ እንጂ ይሁዳን ለማጥፋት አልተራገመም ኢየሱስ፣ አልረገመውም ኢየሱስ። ስለዚህ ይሄ እርግማን ከየት መጣ? ማን አመጣው ሲባል ይሄ ብቻ ነው እንዴ?
ራሱ ኢየሱስ ያው ታውቃለህ ኤርሚ ግፋውም እግዚኦ ለላይ ገፎኒ ጽባውም ለእግዚኦ ለላይ ጸቡኒ አሁን ክርስቶስ ይሄን ብለዋል ወይ ሲባል ኧረ በጭራሽ ለጠላቶቹ ምህረትን ሲለምን እንጂ መዓትን ሲለምን አልታየም አይታወቅም የሆነ ባዕድ ነገር ነው ይሄ በዚህ በሕማማት ጊዜ የሚባለው ነገር ይዘገንናል ይሁን ቢባል አሁን ቀነውን እደዌ ወእገሬ ወህለቁ ኩሎ አይጽምትየ ይሄ እውነት ነው ትክክል ነው ይሁዳ ማን ነው ዳዊት የተናገረው በእንተ መሲሁ ስለ ክርስቶስ የተናገረው ስለሆነ እሱን እንበለው ቢባል ግፎም እግዚኦ ለላይ ገፎኒስ አለ እንደ ኢየሱስ ይሄን አላለም ይሄ አልወጣውም ግን እንዲህ እያሉ ግፎም እግዚኦ ለላይ ገፎኒ ይሁዳ ጌታን ወክሎ ነው አንድ ቄስ እንደዛ የሚለው እና ብዙ ርግማን አለ ያው መጽሐፈ ዶሮ ባለፈው ያላችሁት ነበረ ኤርሚ ትልቁ መጽሐፍ አለ ግብረ ሕማማት ዶሮ ከተበለተ በኋላ እንዲሁ ይሄን ዶሮ እባክህ ሁሉ ጊዜ እዚህ እንትን የሚጮኸው ዶሮ ለጌታ እንረድለት ብላ አክሮስና የስምዖን ሚስት ከዛ በኋላ አረዱ በልተው አቀረቡት ከዛ በኋላ ነው እሱን እንደላከው እዚህ አንተ ያዝከው መጽሐፍ ደርሶሃል አይደል ዳንዬ ጋር የነበረ ማለት ነው መጽሐፈ ዶሮ አዎ የግብረ ሕማማት የደረሰ መሰለኛው ግን የቱ ጋር እንዳስቀምጥኩት አጣሁትኝ እየፈለኩት ትናንትና እየፈለኩት ነበረ በጣም ትልቁ መጽሐፍ ማለት ነው አዎ ቦታው ግን የት እንዳስቀምጥኩት መርጌታ አዶኖስ የሆነ ቦታ ላይ አለ ማለት ነው ፈልገዋለሁ አዎ ገጽ 560 ምናምን አካባቢ እዛ ታገኘዋለ ዶሮ ከተበለተ በኋላ ሄድና ይሁዳን ተከትለው ምን እንደሚሰራ ጠይቅ አለ ከዛ ያዶሮ ደግሞ ተመልሶ መጥቶ እንዲያውም 115 ቁጥር ላይ ያዶሮ ለጌታችን ኢየሱስ ክርስቶስ ሰግዶ መሪር ለቅሶን እያለቀሰ በፊቱ ቆመ የሰው ቃልም ተሰጠው ያየውንና ጌታችን ኢየሱስም ያየውና የሰማውን ሁሉ በየተራ ተናገራለው ያን ጊዜ ዶሮ አፉ ተፈቶ ይሁዳ በቤቱ ያደረገውን ከአይሁድም 30 ብር እንደተቀበለ አይሁድም ተሰብስበው እንደተማከሩ ይሁዳም ተከተሉኝ እኔም ኢየሱስን አሳልፌ እሰጣቸዋለሁ እንዳላቸው እነርሱም በእጃችን ስጠን በእንጨት ላይ ሰቅለን እንስቀለው ዘንድ በጦርም እንወጋው ዘንድ እንዳሉ በሰማ ጊዜ በሰው አንደበት ተናገረ ምናምን ነገር እያለ ይሄዳል እሱ ወደፊት ምትሄድበት ይሆናል ፈልገውና ያው ድንጋዩም ነው የመሰከረለት ለይሁዳም ድንጋይ ተነስተ እና ተነቅለና አለው ድንጋዩ መጣ በልስኪ ምስክርነት ሰጥ ከነዚህ መካከል እኔን አሳልፎ የሚሰጠኝ ማን ነው ዞረህ አናቱ ላይ ቆመህ ተናገር አለው ድንጋዩ ደግሞ ሐዋርያት ጋር ዞረና ልክ ይሁዳ አናት ላይ ቆሞ ይሄ ነው አሳልፎ የሚሰጠኝ ብሎ አፍ ተሰጥቶት ድንጋዩ ተናገረ ይላል እዚሁ ግብረ ሕማማት ላይ ነው የሚገኘው እሱም አብሮ ከዚሁ ጋር በመጽሐፈ ዶሮ ውስጥ ነው ያለውና የሚገርም ነው ይሄ አሁንም ቢሆን ይሁዳ አራት አይና የሚባሉ የተማሩ የሚባሉ የመጽሐፍት መምህራን የሚባሉ ሰዎች ይሄን ካሉ እንግዲህ እንዴት ነው የምንጠብቀው ከነዚህ ሰዎች እውነትን እንዴት ይጠበቃል በእውነትም ያለ መንፈስ ቅዱስ ለካ ኢየሱስን ማወቅና ከእውነት ጋር መጣበቅ አይቻልም ማለት ነው አብሮሆት የሚሰጥ መንፈስ ቅዱስ ስለሆነ መጽሐፍትን በማንበብ እውነትን ማወቅ እንደማይቻል አሁን እየገባኝ ነው እኔ እያየሁት ነው ያለ መንፈስ ቅዱስ እርዳታ መንፈስ ቅዱስ ገላጭ ካልሆነለት መንፈስ ቅዱስ ካልገለጸለት በምንም መንገድ ሊገባቸው እንደማይችል መሐመዳውያን እኮ ያነቡታል መጽሐፍ ቅዱስን ግን እንደዛ አይደለም የመንፈስ ቅዱስ አብሮሆትን ይጠይቃል መጽሐፍ ቅዱስ እና እነዚህ ሰዎች መዝሙር 109ን አንስተው ይሁዳ ወልዱ ለውልዱ ይደምሰስ እያሉ ጭራሽ እንዲሁ በእኛ ጊዜ እንዲሁ በእውነ በዛ ያልነበረ በዚህ 3-4 ዓመት ድንጋይ ይዞ አስፓልቱን እየቀጠቀጡ እንዴ
ሰራሚክሱ እስኪሰበር ድረስ በድንጋይ አልነበረም እኮ ድሮ። በፊት እኮ አልነበረም። አሁንም ቢሆን እንዲሁ የት አካባቢ እየተደረገ እንዳለ በጣም የሚገርም ነገር ነው እኮ። በመቋሚያ ድሮ ሻማው እንትኑ ጧፉን እናጠፋው ነበረ። ይህንኑ ቃሉ እንዳለ ሆኖ እንዳለ ይባላል፣ እውነት ነው ይባላልና ይሁዳ ወልዱ ለውልዱ ይደምሰስ እየተባለ ያንኑ እንትኑን ያጠፉታል። ይሄ ጧፉን ጭራሽ በድንጋይ ተጀመረ ማለት ያው እዚህ ጋር ያየሁት በጣም ገርሞኝ በጣም አዘንኩ። በጣም አያችሁ መርጌታ ቆይ ይሄንማ ልክፈተው። ቆይ የሀገራችንን ሰይጣን እኮ የኢትዮጵያን ሰይጣን እንደዚህ እየቀጠቀጡ ያሉትና ይሄ አሜሪካ በየዓለሙ ላይ ሁሉ የሚሰራውን ሰይጣን ወደ ኢትዮጵያ ልኮ ነው እንደዚህ በዱላ ማስቀጥቀጥ። እዩ እንግዲህ ወገኔ ሰይጣን ሃይማኖት ቤት ገብቶ እንደዚህ መሬት ሲያስቀጠቅጥ ይኖራል። በጣም በቃ በእውነት እንዴ በጣም እኮ ነው የሚያሳዝነው። በኢየሱስ ክርስቶስ እዩ ሰይጣንን ሲቀጠቅጡት ይኸውልህ አሁን ሰይጣን ጠግ ላይ ቁጭ ብሎ ሙድ ይዞ ነው የሚስቅባቸው በዘመንኛው ንግግር። በቃ ዛሬ እንግዲህ እንሂድና ኦርቶዶክሳውያን ዛፈን ሲሰሩ እኒ ብለው ሰይጣን ከነግብረ አበሩ ተሰብስቦ የሆነ በአየር ላይ ምን በደመና ላይ ብቻ የሆነ ቦታ ላይ ቁጭ ብሎ ምን ጉድ ነው ብሎ የሚለው ሰይጣን ራሱ ምን ጉድ ናቸው ግን እንዴ! አምላካቸው ራሱ እንኳን ያደረገላቸውን አያውቁም። ምን ያውቃሉ ብለው እነዚህ እኮ መጽሐፍት አያነቡም። ለዚህ ነው ኤርሚዬ ዳጊ ፌስቡክ ላይ ለቆት ምን እንዳለ ታውቃለህ? እየመቱኝ ነው ብሎ መሬቱ ክስ ማቅረብ አለበት ብሎ ቁጭ ቤተክርስቲያኑ ሰይጣን እንደዚህ ነው የሚመታው ብላ ነው የምታስተምረው። ይታይ ይህን ትውልድ ብትነግረው በዚሁ በያዙት በትር አንተው ራስህ ሰይጣን ነህ ብላ የሚቀጠቅጡ አይመስልህ? እና መሪ ቀጥል አይተዋል አይደል? መርጌታ አይቼው እኮ በጣም ገረመኝ። እንደዚህ እስከዚህ ድረስ በምን አይነት ውድቀት ውስጥ ነው ያለች ምድራችን? ቤተ ክርስቲያኒቱ እንዴት ነው ተላልፋ የተሰጠችው? እንዴት አስተዋይ ታጣ? አስተዋይ ሰው ምሁራንን ከሚሉ ሰዎች መካከል ቢያንስ ይሄ ትክክል አይደለም የሚል ሰው እንዴት ታጣ? ምድርን ደረቅ ምድርን አሁን ይሁዳ ብሎ ሰይጣን ብሎ መቀጥቀጥ ማለት ምን ማለት ነው? ሰይጣን መንፈስ እንደሆነ ሳይታወቅ ቀርቶ ነው? ያ ሳይታወቅ ቀርቶ አይደለም፣ ተላልፎ የመሰጠት ውጤት ነው። ይሄ ተላልፎ የመሰጠት ውጤት ነው። ከዚህ ውጭ ሌላ ሊባል ከቶ አይችልም። ከነ እርግማኑ የሚደረጉ ነገሮች ሁሉ በእውነት የእግዚአብሔር ቃል ዕውቀት ማጣት ሳይሆን እንዲሁ ያለ መንፈስ ቅዱስ የሚደረግ ነገር ሁሉ እኔ በዚህ ነው የገባኝ። መንፈስ ቅዱስ የሌለበት እውነቱ ይሄ ነው። ወደዚህ ነው ተላልፎ እስከዚህ ድረስ ነው የሚወድቀው። እስከዚህ ድረስ ነው። አሁን እዛ ጋር ሰንበት ተማሪ ሳይቀር ምን አለ እኮ ብዙ ምሁራንም አሉ። ግን ሰይጣንን መደብደብ አሁን አስፓልቱን ምኑን ሁሉ መቀጥቀጥ ምን ይባላል? ሰይጣን እዛ ነው እንደ ያለ። ሰይጣን የሰውን አእምሮ ነው የሚይዘው፣ አእምሮን ነው የሚይዘው። ሰይጣን ቆሻሻ ስፍራ ላይ እንኳ አታገኙትም። ገንዳ ላይ እንኳ አይገኝም። ገንዳ ምን ሊሰራ? ገንዳ ውስጥ ምን ሊያደርግ? ጫካ ውስጥ ምን ሊያደርግ? እና ይሄ በጣም የቤተ ክርስቲያኒቱ ውድቀት ነው። እኔ አንድ ነገር ተናግሬ ልጨርስ። ይሄ የይሁዳ መልእክት በጣም መርጌታ ቆይ መዝሙር 108 በቅንፍ 109 እሱን የምናየዋለን። ጌታችንም ስለ አስቆሮቱ ይሁዳ የተናገረዋለ። ቤተክርስቲያኒቱም ደግሞ ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ ብላ የምትለው
የስጋ ልጆቹ ነው ወይ? ስጋ ልጆቹ ከሆኑ አሉት ወይ? ካሉትስ አሳልፎ ለሚሰጠኝ ለዚህ ሰው ወየውለት ባይወለድ ይሻለው ነበር ያለው ጌታችን። ካሉትስ ልጆቹና የልጅ ልጆቹ ዘሩ ትውልዱ ካለ ለየትኞቹ ሐዋርያትና ለየትኞቹ አብያተ ክርስቲያናት በክርስቶስ ቤተክርስቲያን ታሪክ ውስጥ ለፋሲካ በዓል እንደዚህ የተጠበቀ ማለት ለትንሣኤ በዓል እንደዚህ የተጠበቀ እርግማንን ሀብተ በለዓም ያደረባቸው ሰዎች ሆነው አሁን እንደሚራገሙት ይራገሙ ነበር? እንደዚህ አይነት ትምህርት ቤቱ ጋር ነው የተገኘው? መጽሐፍ ቅዱስ የሚደግፈው ነው ወይ? አይ የስጋ ልጆቹ አይደሉም፣ የስጋ ልጆቹ ሳይሆኑ የግብር ልጆቹ ናቸው ከተባለም ደግሞ የይሁዳ የግብር ልጆች ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፈው የሚሸጡ የሉም ብለን አንልም። አሉ። አምላክነቱን የካዱ አዳኝነቱን የካዱ መድኃኒትነቱን የካዱ በሱ መድኃኒትነት ብቻ ሳይሆን በሌሎች መድኃኒትነት መንግስተ ሰማያት እንገባለን ብሎ የሚል አስተምሮትም ያው ከአስቆሮቱ ይሁዳ የተለየ አይነት አስተምሮ የላቸውም። የእግዚአብሔር ልጅ ቅዱስን ደም ያክፋፉ ማለት ነው። የጸጋው መንፈስ ያክፋፉ የኪዳኑን ደም እንደርኩስ ነገር የሚቆጥሩ አሉ። እነሱስ ቢሆኑ እንደዚህ ጠብቀን በየወሩና በየዓመቱ እንድንረግማቸው ነው የሚያዘው ወይስ በእውነተኛ ትምህርትና በእውነተኛ ስብከት በንስሐ ወደ እግዚአብሔር መንግስት እንዲመለሱ ያመኑት ክደውት ከሆነ የካዱትን ጌታ መልሰው እንዲታመኑበት በስብከትና በጸሎት ማገዝ ነው የሚጠበቅብን ወይስ ልጆቻቸውና የልጅ ልጆቻቸው ይጥፉ ብሎ ዳዊት በጠላቶቹ ላይ በመልካም ባደረገ ፈንታ ክፉን በመለሱለት ጠላቶቹ ላይ የተናገረውን ቃል ከመዝሙር 108 በቅንፍ 109 ላይ እየጠቀሱ የማይገናኝ ጥቅስን እየጠቀሱ በየመካከሉ እንደ ማስተዛዘር እየተደረገ የሚነገር ንግግር ከየት የመጣ ነው ብሎ የሚል ነው መርጌታ። አይ ቲንክ አባ መላኩ የሚባሉ አባ ብሎ ስለሚል መነኩሴ ይመስሉኛል ባልሳሳት። እሳቸውም ስለመጡ ከየት እንደሆነ ይንገሩንና መርጌታ ያወሯቸዋል። አይ ቲንክ አባ መላኩን ከሰማን በኋላ ማለት ነው ከየት እንደሆኑ። እንግዲህ ይቅርታ መነኩሴ ከሆኑ ነው አባ ብሎ የሚለው ለመነኩሴ ነው የሚሰጠውና እንኳን ደህና መጡ አባ መላኩ። መነኩሴ ነዎት? ከይቅርታ ጋር እሺ፣ አልተሳሳትንም ማለት ነው። እንኳን ደህና መጡ። እንኳን ደህና ቆያችሁ። ጸሎትና እርግማን በኦርቶዶክስ ብሎ የሚል ርዕስ ነው የያዝነው። ብዙ መጽሐፍቶች አሉ። ያኪ እንግዲህ እርሶ መነኩሴ እንደመሆኑት መጣ የሚያውቋቸው አሉ፣ እኛም እናነሳቸው አሉ። አንዱ በዚህ በፋሲካ ወይ ደግሞ በትንሣኤ በዓል ከይሁዳ ጋር በተገናኘ በቤተክርስቲያን ውስጥ የሚባለውን ነገር ያውቁታል። ከመርጌታ ጋር እስኪ ያውሩ። መርጌታ ያወሯቸው። ምን ማለት ምን ለማለት ነው? ትክክል ነው አይደለም ለማለት ነው? ሐሳቡን ግልጽ ማድረግ ነው። ትክክል አይደለም ነው። እኛ ትክክል አይደለም ነው ብለን የምንለው ያው ትክክል አይደለም ትክክል አይደለም ትክክል አይደለም ነው። አንደኛ ይሁዳ ልጆች አሉት ወይ? አስቆሮቱ ይሁዳ ማለት ነው። ጌታን አሳልፎ የሸጠው የአስቆሮቱ ይሁዳ የተባለ መጀመሪያ ያ ቃል ምንድነው ነው ማለት ትንሽ ሐሳቡም ዳዊት ለሌሎቹ የተራገመበትን ያልክ መሰለኝ ባልሳሳት አይደል? በነፍሴ ላይ ክፋትን በሚሹ ነው ብሎ ያለው እዛ ክፍል ላይ በመልካም ፈንታ ክፋትን የመለሱለት ከእግዚአብሔር ዘንድ እንዲሆንባቸው እንዲደርስባቸው ብሎ ነው ያለው ዳዊት። ያ ቃል መሰረታዊ ሐሳቡ ምንድነው ነው? ከዚህ ከዋናው ከዕብራይስጡ ወይም ደግሞ መሰረተ ሐሳቡ መሰረተ መልእክቱ ምንድነው የሚል ነው። ዳዊት እየተናገረው ያለ እንዲህ ይሁን ዳዊትን ጠላቶቹ ዳዊትን ምን አሉት ነው እዚያ ላይ ያለው ሐሳብ። ጠላቶቹ ዳዊት መልካም ስለመለሰላቸው መልካም ስላደረገ እነሱ ግን ክፋትን መለሱለት። እስቲ በደንብ ትንሽ የምታናገሩ ከሆነ ልናገራለሁ። እዚያ ልወጣ። ኧረ ይችላሉ። እየቀደማችሁ እኮ ነው። ዳዊት ያለው እዚያው መሰረተ ሐሳቡ ምንድነው? ለምሳሌ በአደባባይ ተረትቶ ይውጣ፣ ሚስቱ መበለት ይሁን፣ ልጆቹ ዳደጎች ይሁኑ እያሉ ይረግሙኛል ነው ሐሳቡ ራሱ። እንዲህ እያሉ ይሰድወያል። ከዚያ በኋላ ምን አለ? እነሱ ይራገማሉ፣
አንተ ግን ባርከኝ። ዳዊት እየረገመ ሳይሆን ሌሎቹ የሚረግሙትን እርግማን በዝርዝር ለእግዚአብሔር እያቀረበ ነው ሐሳቡ ማለት ነው። አሁን ግልጽ ነው። እሺ ታዲያ በዚህ ክፍል ላይ ሐዋርያቱ ሹመቱን ሌላ ይውሰድ ብሎ የሚለውን ቃል ጠቅሰው በሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ እሱ ሌላ መዝሙር ነው። እሱ ደግሞ ሌላ ነው መዝሙር ያለ እሱኛው መዝሙር ሌላ ቦታ ነው ያለ። ሁለት ላይ ነው ያለው እሱ መዝሙር አቀራንዮ ሐዋርያትን ይውልታይ ከአስቆሮቱ ይሁዳ ጋር ግንኙነት ከሌለው ታዲያ ይሁዳ ወልዱ ብሎ የሚለውን ቃል እርግማን ቃል ለምደ ቤተክርስቲያን የምትናገረው ነው ያለው ያለ ነው አይደለም። አካሄዱ ትክክል አይደለም እኮ ነው መጀመሪያው ላይ። አይ ምኑን አካሄዱ ትክክል አይደለም እየነገርኩት አካሄዱ ትክክል አይደለም ነው የሚሉት። ሹመቱን ሌላ ይውሰድ ብሎ የሚለው መዝሙር ሌላ ክፍል ላይ እንዳለ እኔ አውቃለሁ። አዎ ጴጥሮስ የጠቀሰው ክፍልና ጴጥሮስ የጠቀሰው ክፍልና እዚህ ላይ ዳዊት ያለው የተለያዩ ናቸው። ቆይ አንዴ መምህር እየተደማመጥን ከሆነ ጥሩ ነው። ኦኬ የጴጥሮስን ጥቀሰው የሐዋርያቱ ሌላ ምን ቦታ እንዳለ መዝሙር 109 ቁጥር 8 ላይ ዘመኖቹም ጥቂት ይሁኑ ሹመቱንም ሌላ ይውሰድ ይላል አይደል? መዝሙር 109 እሱኛው እሺ፣ ያኛው ጴጥሮስ የጠቀሰው ጴጥሮስ የጠቀሰው ማለት ነው። እዚህ መዝሙር 109 ላይ እኔ በጠቀስኩት ክፍል ማለት ነው። ቃሉ ሌላ ቦታ ላይ አይ ያኛው ነው ያምጡት። እሺ ያኛው ከሆነ እሺ ሌላ ቦታ ላይ ያኛውን የተጠቀሰው ሁለቱ የተለያዩ ናቸው። ይሄኛው እሺ ያምጡት ያኛውን ይሄኛው የዳዊት ጠላቶች በእኔ ላይ ይህን ተናገሩ ነው ሐሳቡ በአጠቃላይ። ምክንያቱም 109 ምክንያቱም ከታች ስትወርድ እነሱ ይራገማሉ እንዲህ እያሉ ማለት ነው። ላይ የዘረዘረውን እርግማን በእኔ ላይ ይራገማሉ፣ አንተ ግን ባርክ። እነሱ ይራገማሉ፣ አንተ ባርክ የሚል ቃል ነው። በአጠቃላይ ይዘቱ መቼ እንደገባ ለማወቅ አይቻልም። ይህ እርግማኑ ትክክል ነው የሚለው ሐሳብ ለመውሰድም አይቻልም። መዝሙር 109 ያለው ያው በእንትኑ በግሪከኛው 108 ማለት ነው። በዕብራይስጡ ከሆነ 109 ያለው በግልጥ አስቀምጦታል። ለምን እንደሆነ ሹመቱን ሌላ ይውሰድ ብሎ የሚለው የሌላኛው መዝሙር ላይ ያለውን ቃል እስኪ ጥቀሱት። ያኛው ደግሞ ከመዝሙር ለጊዜው እንትን አላከቱም። ያኛው ደግሞ ከሌላ ቦታ ያለ ነው። እስኪ የሐዋርያት ሥራ ሊያቆራኘው ይችላል እንጂ የዚህ የመዝሙር 109 ቁጥር 8 ላይ ያለው ቃል አይደለም እያሉ ነው። ተመሳሳይ ነው። ተመሳሳይ ሐሳብ ነው። ሁለቱ ተመሳሳይ ናቸው። ተመሳሳይ ሐሳብ ከሆነ የሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ ቅዱስ ጴጥሮስ የተናገረው ከዚህ ቃል ጋር ተመሳሳይ ስለሆነ ነው ወይስ ይሄ ቃል ቀጥታ ግንኙነት የለውም? ሹመቱን ሌላ ያኛው ተመሳሳይ ጴጥሮስ የጠቀሰው ያኛውን ነው። ይሄኛው ደግሞ የተለያዩ ናቸው ሁለቱ። ኦኬ ይሄኛው ለማን ነው የሚናገረው? ሹመቱን ሌላ ይውሰድ ብሎ ሲል ነው የማንን ነው? አዎ የዳዊት ጠላቶች ዳዊትን እየረገሙት ነው። የዳዊት ጠላቶች የዳዊትን ሹመት ሌላ ሰው እንዲወስደው አዎ ሹመቱን ሌላ ይወሰደው እንዲሁን እያሉ ምክንያቱም ሐሳቡ ምንድነው? እነሱ እንዲህ ብለው ይራገማሉ፣ አንተ ግን ባርከኝ እያለ ነው። በእኔ ላይ ዝግብር በግዙ ዝግብር ላይ አስተዋደዩን እግዚአብሔር። ይህ አሰራር እኔን ከእግዚአብሔር የሚያጣሉ የሚከሱ ሰዎች ነው እየተናገሩት ያለ ነው። ስለዚህ ዳዊት ምንድነው እዚህ ጋር እየተናገሩ ያሉት? ዳዊት ለድሃ አደግ ልጆቹ ምንድነው በባዕድ ያለ ሁሉ ይበርብረው፣ እንግዶችም ድካሙን ይበዝብዙት፣ የሚያግዘውም ማያገኝ፣ ለድሃ አደግ ልጆቹ የሚራራ ይኑር፣ ልጆቹ የሚጥፉ በአንድ ትውልድ ስሙ ይደምሰስ ብለው የሚረግሙት ሌሎች ሰዎች ናቸው ዳዊትን አይደል? አዎ ሌሎች ሰዎች ዳዊትን እየረገሙት ነው። እሺ ጥሩ። ምክንያቱም ሐሳቡ ምን መሰለህ? እነሱ ይራገሙ ምንድነው ሙንቱ ይረግሙ አንተ ባረክ፣ እነሱ ይራገማሉ አንተ ባረክ ይላል ዳዊት ራሱ። ደግሞ ማንን የሚረግሙት? ራሱ ዳዊትን አይደል? ራሱ ዳዊትን ነው የሚረግሙት ጠላቶቹ። እሺ ጠላቶቹ። አዎ
ምን ብለው ነው የሚረግሙት? እንግዲህ ምክንያቱ ቁጥር 16 ላይ ምሕረትን ያደርግ ዘንድ አላሰበምና ይላሉ። አዎ ምክንያቱን እየዘረዘሩ ነው። ዳዊት የቱ ጋር ነው ምሕረትን አላደርግም ብሎ ያለው? የጠላት እኮ ነው። አደረገም አላደረገም ጠላት የሚለው ነው መውሰድ ያለበት እኮ ውሸታቸውና ታዲያ ውሸት ነው እንጂ ዳዊት ምሕረትን አላደርግም አላለም ማለት እርግማን ነው። እየጠሉት እኮ ነው። እርግማን ይላሉ እኮ ነው። ክስ እኮ ነው የሚከሱት ያለ ይኸው አላሰበምና ይላል። ምሕረትን ያደርግ ዘንድ አላሰበምና ይላል። አዎ ዳዊት ነው እኮ ዳዊት ምሕረትን ያደርግ ዘንድ አላሰበምና ብለው ሲሉ ጠላቶቹ በከንቱ ነው እየዋሹበት ያሉት ወይስ በእርግጥ ዳዊት ምሕረት ኦኬ በከንቱ ነው? እሺ ኦኬ በከንቱ እኮ ነው ማለት ረጋ ብላችሁ አዳምጡ። ገደለም ቆይ ገደለም እርሶም ረጋ ብለው ያዳምጡ። ቀጥሎ የሚመጣውን ጥያቄ ሲመልሱት እናየዋለን። እሺ የተሰበረውንም ሰው ይገድል ዘንድ አሳደደ ይላል። ማን ነበር የተሰበረውን ሰው ይገድል ዘንድ ያሳደደው? ዳዊት። አጠቃላይ እነዚህ ሁሉ ፈጠራዎች ናቸው፣ በዳዊት ላይ የተፈጠሩ ፈጠራዎች። እሺ መርገምን ወደደ ይላል። ዳዊትስ የት ጋር ነው መርገምን የወደደው? አሁንም ያ ነው። በዳዊት ላይ የተነሱ ጠላቶች ዳዊትን ዝቅ ብለህ ሂድ፣ አሁን ቀጥልታይ ዝቅ ብለህ ቀስ እያልን ነው የምናዘግመው። መርገምን ወደደ ወደ እርሱ መጣች ይላል። ዳዊት ጋር ወደ ዳዊት ጋር መርገም መጣለች። አዎ በላት ሳሚ የተባለው ሰው ዳዊትን በዚህ መልኩ የረገመው እርግማን አለ። ዳዊት እነዚህን አሰባስቦ ነው ጠላቶቹ እንዴት እንደሚረግሙት መርገምን ወደደ በረከትን ጠላ እያሉ እንደሚጠሩት የእነሱ ሐሳብ አጠቃላይ ዳዊት መርገምን ስለወደደ መርገም ወደሱ መጣበት። ጠላቶቹ ዳዊት መርገምን ወዶ ሳይሆን ዳዊት ቆይ እነሱ መርገሙን እያመጡበት ነው። ዳዊት ግን ስለወደደ ያሉ እየረገሙት ነው። ኖ አይደለም። ቆይ መርገምን ወደደ ነው የሚለው። ወዳጁ ማን ነው? ዳዊት ነው። ምንድነው የወደደው? እርግማንን የወደደው። ሳሚን ደግሞ ሲሰድበው እንኳን ተዉት። እግዚአብሔር ምናልባት የእሱን ስድብ አይቶ ይምረኝ እንደሆነ ቁጥር 20 እስቲ አንበው። ቁጥር 20 አንበው። እንደዛ አይደለም። ቀስ በቀስ ነው የምንሄድበት። ከላይ ጀምረን እንደውም እንመለሳለን። ቆይ ዳዊት መርገምን ወደደ ብለዋል እርሶ ማለት ነው። አሁን እኮ ዳዊት እኮ ይህን እያደረገ አይደለም። ይመልሱልኝ። ዳዊት መርገምን ስለወደደ እነሱ ሳሚን የጠቀሱት ሳሚ የሚባለውን ተሳዳቢ ሰው የጠቀሱት በሱ በኩል እየሰደበው መርገምን ስለወደደ ዳዊት ማነው? ሳሚ ደግሞ መርገሙን ከነዚህ ሰዎች ጋር ሆኖ ወደ ዳዊት እያመጣ ነው። አሁን ምልህን አዳምጥና ኋላ መጨረሻ መልስልኝ አይሻልም? ጽድቅን ነው የወደደው ወይስ መርገምን ነው የወደደው? አሁን የዳዊት ጠላቶች ምን አሉ ነው? የዳዊት ጠላቶች ምን የሚበሉ መርገምን ወዷል ወይ? እሱ እኔ መርገምን ወድጃለሁ ብሏል። አልወደደም። ዳዊት መርገምን አልወደደም። ታዲያ መርገምን ወደደ ብለው ያሉት እነማን ናቸው? አሁን እነዚህ ከእግዚአብሔር ጋር ይህ ስራ ከእግዚአብሔር ዘንድ የሚያጣሉኝ ስራውን እኮ ነው። ይህ ሰው እሱ ታች ላይ ነው እኮ ያለው መምህር፣ ታች ነው ገና ስንደርስበት ነው። አጠቃላይ እነዚህ ሰዎች እውነተኞች አይደሉም። ጠላቶቹ እንደሆኑ ገብቶናል። ዳዊት መርገምን ወዷል? አልወደደም። ወደ እርሱ መጣች ብሎ የሚለው ያልወደዳት መርገምን በሳሚ በኩል ነው ወደ እሱ የመጣችው። አዎ ዳዊት መረገም የሚገባው አይደለም፣ ግን እየረገሙት ነው። በሚረግሙት ሰዓት ላይ ታዲያ ምን ብለው ሳሚ በሚረግመው ሰዓት ላይ እንደውም ከዚህ ይህንን አንድ ውሻ ምናምን ነገር ብሎ የጦር አለቆቹ የነበሩት ሄደው ሊወድቁበት ሲሉ ተዉት አላለ? እና አሁን እኮ ዳዊት የሚለው ያለ ሳሚን